2937 ኤ። ስለዚህ ልዩነታቸው ደጃልና አላህ ምንድን ነው? የአይን ጉዳይ ይሆናል ማለት ነው። ቢ በጠፍራቸው ተመሳሳይ ይሆናሉ። እናየዋለን አላህና ደጃል እንዴት እንደሚመሳሰሉ። ሀያ ዘጠነኛው ስንት ነው? 2937 አይደለ? 2937 ኤ። አይ ቲንክ ሙስሊም ይመስለኛል ግን። እሺ ሙስሊምን አድርገው። ቡኻሪ ላይ የለም? ቡኻሪ ላይ የለም፣ ሙስሊም ይመስለኛል። ቼክ አድርገሽ ቼክ አድርገው ነው። አዎ ሙስሊም ላይ ነው ያለው። ኦኬ እሺ ልቀጥል። አዎ እሺ what is the matter with you ምንድነው ችግራችሁ ብሎ ይጀምራል። ሳሂህ ሙስሊም 2937 ኤ we said Allah's messenger you made a mention of Dajjal in the morning ከዛ በኋላ ምንድነው በጠዋት ላይ ስለ ደጃል አንስተን ነበረ። ከዛ በኋላ sometimes describing him to be significant and sometimes very important እንግዲህ insignificant የሆነ ምንድን ነበር እሱ ብዙ ማስፈላጊ ያልሆነ ግን አንዳንድ ጊዜ ደግሞ ምንድነው እና ደግሞ አንዳንድ ጊዜ ደግሞ አስፈላጊ ሆነ ብለህ ታነሳዋለህ። ከዛ until we began to think ምን ብለን ማሰብ ጀመርን as if he were present in some near part of our cluster of the dead palm tree እንግዲህ ክላስተር የምንድን ነበረ ስሙ የዘንባባ ዛፉ ሰዓት ላይ ቅርቡ የሆነ ያህል እንዲሰማን ማለትም በአሁኑ በምንድን ነበረ ስሙ አሁን ፕሬዘንት ታይም እንደሆነ አይነት ለምንድን ነበረ ስሙ ለዘንባባው ጊዜ ለዘንባባው ዛፍ ታይም ድረስ ቅርብ የሆነ እንዲሰማን ብሎ ነገረ። thereupon he said ማን የአላህ ከዛ በኋላ ምን አላቸው የአላህ መልእክተኛ I harbor fear in regard to you ከዛ በኋላ ምን አይነት እፈራለው ለናንተ and so many other things beside the dajjal ከደጃል በተያያዘ ጋራ የተለያዩ ነገሮችን ለናንተ እፈራለው ብሎ አስቀምጣ። if he comes forth while I am among you ምንድን ነበር ስሙ በእናንተ መካከል በነበርኩ ሰዓት ቢመጣ ኖሮ ብሏል። I shall contend with him on your behalf በእናንተን ወክዬ እናንተን ተክቼ እሱ ጋራ በተማልኩት በነበረ በተቃናበት ዋና ፖይንታችን ከላይ ያለው ነው። ረጅም ነው አጨርሹም ዘልየው ይርብሻል እና በበሽ መጨረስ ኤኒዌይስ ዋና ሐሳብ ያ ሙሐመድ ራሱ በጊዜው ግራ ያጋባቸው ነበር። ጠዋት ተነስቶ እንደ ጠቃሚ ነገር ይነግራቸዋል። ከሰዓት ደግሞ ሐሳቡን ቀይሮ አላስፈላጊ አድርጎ ይነግራቸዋል። ቅድም ግራ ይገባኛል ሜቢ ላትረዱት ትችላላችሁ። በቃ መለያ አላህ አንድ አይን አይደለም ደጃል አንድ አይን ነው ብሏቸው ነበረ። ሰዎቹ ለምንድን ነው ኮንፊውዝድ የሆኑት ብለን ስንል አንዳንዴ አስፈላጊ ነው ብሎ ይነግራቸዋል፣ አንዳንዴ ደግሞ አስፈላጊ አይደለም የሚል መረጃዎች ይነግራቸዋል ማለት ነው። ስለዚህ ሰዎቹን ግራ አጋብቷቸዋል። ሰዎቹ ግራ እንዲጋቡ ምክንያት የሆናቸው ራሱ ማን ነው? ሙሐመድ ነው። ይሄ ደግሞ የሚያሳየው ሙሐመድ ራሱ ስለ ደጃል ምንም የሚያውቀው ነገር የለም ማለት ነው። ወይንም ምንም መረጃ አልመጣለትም። ዝም ብሎ ተረት ተረት ሲነግራቸው ነበረ። ጠቃሚ ነው ብሎ ከነገረ በኋላ መልሶ ደግሞ ጠቃሚ እንዳልሆነ አድርጎ ይነግራቸው ነበር ማለት ነው። ይሄ አካል አንቲክራይስት የሆነበት ምክንያት ምንድን ነው? ለምንድን ነው ጸረ ክርስቶስ ሆኖ የሚመጣው? ጸረ አላህ ሳይሆን የሆነው እንግዲህ ይህ አካል ሴጣን ነው ወይም ሴጣናዊ እሳቤ ይዞ ነው የመጣው ከተባለ እሳቤው ከአላህ ጋር ነበር መጋጨት የነበረበት። የአላህ ተቃራኒ ነበር መሆን የነበረበት እንጂ የአላህ ተቃዋሚ ነበር እንጂ መሆን የነበረበት የክርስቶስ ተቃዋሚ አልነበረም መሆን የነበረበት እንደነሱ አስተምሮ። ነገር ግን የማን ተቃዋሚ ሆኖ ነው የመጣውን? የክርስቶስ ተቃዋሚ ሆኖ ነው የመጣው። እኔ ፈጣሪ ነኝ እኔን ተገዙ እያለ ነው የሚመጣው ማለት ነው ደጃል። ስለዚህ ኢየሱስ ተቃራኒ ነው ከተባለ በእነሱ አስተምሮ የኢሳ ተቃራኒ ነው ከተባለ ደጃል እኔን ተገዙኝ እኔ ገላለሁ እኔ አድናለሁ እያለ ከመጣ የኢሳ ተቃራኒ ነው ከተባለ
ስለዚህ ኢሳ ምን ይሆናል ማለት ነው? እውነተኛው ሲሆን ያኛው ደግሞ ሐሰተኛው ሲሆን ኢሳ እውነተኛ ዳይ ነው፣ እውነተኛ ጌታ ነው፣ እውነተኛ አምላክ ነው፣ እውነተኛ ገዢ ይሆናል ማለት ነው። እሱ እንኳን እንዳመጣ እሱ ይሰማል። እሱ ትንሽ ድምፅን ከፍ አድርገው። አይሰማም? አሁን ይሰማል። እንኳን ደህና መጣ። ሙስሊም ነህ? እሱ እኔን ልጨነቅ? ምንድን ነው ጨነቃችሁ እንደ ዛሬ? አትፍሩ እንጂ ስለ ደጃል መስክሩ፣ ድፈሩ። ደጃል በቁርአን ተጠቅሷል ብለህ ታምናለህ? ይህ አስፈሪ የሆነ ሁሉን ያጠፋል የምትሉት ኔፕ መልስ የለም። መልስ እንጂሮ። ምክንያቱም ደጃል ማንም የሚያውቀው የለም። ሙሐመድ ራሱ በጊዜው ግራ አጋብቷቸዋል። እንኳን ያውኖቹ በጊዜው የነበሩት ራሱ እስኪወዛገቡ ድረስ ማለት ነው። ሳሊም እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነህ? አለን አለን። መልካም። ዛሬ ስለ ደጃል እያወራን ነበረ። የሰማኝ ነው ግን ትንሽ ላዳምጥ ይቻላል? እሺ እሱ ሜቢ ትቀጥላለህ። ሰምታኝ ከሆነ ጥያቄውን እሱ ይሰማል። እሱ ቀጥሉ፣ እየሰማዋቸው ነው። ኦኬ፣ የምትለው ነገር ይኖራል? አይሰማም? ትሰማለህ? ሙስሊም ነህ? አዎ። ስለ ደጃል የምትለን ነገር ይኖራል? ቀጥሉና፣ ችግር የለም። መልካም። እሺ ቀጥሉ፣ እየሰማው ነው። እሺ መልካም። ልብ በሉ። ደጃል እንግዲህ ከአዳም ፍጥረት ጀምሮ እጅግ አደጋ ድራሽ እንደሆነና በሀዲሱ መሰረት እነኚህ ሀዲሶች ሞስት ኦተንቲክ በሚባሉት በእስልምናው ተቀባይነት ካላቸው ከቡሃሪና ከሙስሊም የተውጣጡ ናቸው። ከቁርአን ቀጥለው ቡሃሪ ነው ተቀባይነት በደንብ አለው ብለው የሚያምኑት፣ ከዛ ወዲያ ሙስሊም ነው። በእነኚህ ሀዲሳቶች ውስጥ የሚገኙ ናቸው፣ ሳሂህ ናቸው ግሬዳቸው። ስለዚህ ከአዳም ጀምሮ በፍጥረታት ላይ እጅግ አደገኛ ነው ተብሎ የተነገረለት አካል በቁርአን ሽታውም የለም፣ አልተጠቀሰም። ይህ አካል ተአምር ነው የተባለለት ዓለምን ያጠፋል ዊችዝ የቅያማ እንትን ከሆነ ስለዚህ አካል መብራራት መነገር ነበረበት። በቁርአን ውስጥ እንዲቴል መብራራት ነበረበት። ሰዎችም እንዲነቁና እንዳይሳሳቱ ወደ ጥመት መንገድ እንዳይሄዱ እውነት የአምላክ ቃል ቢሆን ኖሮ በቁርአን ውስጥ ሊያብራራው ማስጠንቀቂያ እንዲሆናቸው ሊነግራቸው ይገባ ነበረ። ሀዲሳት የተጻፉት እንግዲህ ሙስሊም እንኳን ነብዩ ከሞተ ከ300 ምናምን ዓመት በኋላ የተጻፈ ነው። ሰዎች ከሌ ከሌ ሰማ ከከሌ ከሌ ከሌ ሰማ ብለው ወሬ የጻፉት ነው እንጂ በመጀመሪያ ተጽፎ ያንን ጽሑፍ ወደ መጽሐፍ የተቀየረ አይደለም። ሀዲስ ማለት ከከሌ ከሌ ሰማ ከከሌ ከሌ ነገረኝ የሚል ነው። which means እኔ ቁጭ ብዬ አሁን ከከሌ ከሌ ነገረኝ ከከሌ ከሌ ነገረኝ ብዬ መጽሐፍ እንደ መጽሐፍ ማለት ነው። ይሄንን መጽሐፍ ማን ነው እሱ አምኖት የሃይማኖት መሰረት ሊያደርገው የሚችለው? ማን ነው አምኖ ይሄንን በዚህ ሃይማኖቱን ሊመሰረት የሚችለው? ይሄ ለምንድን ነው እሱ የቂያማ ምልክት ዋና ከሆነ ልብ በሉ፣ በፍጥረት ላይ ተፈጽሞ ማያቅ ከፍተኛ አስፈሪ ከሆነ ይህ አካል በቁርአን ውስጥ መጠቀስ የለበትም ብላችሁ ታምናላችሁ? ደግሞም ኢሳ መጥቶ እሱን የሚገለው ከሆነ እንዴት ይሄ ሳይነገር ኢሳ እንደዚህ ይመጣል ከዛ ደጃልን ይገላል ተብሎ ለምን በቁርአን ውስጥ ሳይጠቀስ? እነኚህ የኛ ጥያቄዎች ይሆናሉ ማለት ነው። ፍሪ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አይ ቲንክ ሙስሊም ነህ።
በትክክል ሙስሊም ነኝ። መልካም ጥያቄዎቻችንን ሰምታችኋል። ገና አሁን ነው የገባሁት። በደጃል ዙሪያ ነው መሰለኝ። ያ እሺ ትደግምልኝ? መልካም ደጃል፣ ስለ ደጃል ያለ ግንዛቤ ምንድነው? ያንተን እንስማው ቅድሚያ እስኪ። እኔ በራሴ ግንዛቤ ያለኝ ሳይሆን ማን ነው ግንዛቤ ያለኝም ነውና ፈጣሪም የነገረኝ አለ በቁርአኑ ስለ ደጃል። በእርግጥ አሁን በእጄ ላይ ቁርአን የለም። ኦኬ ቁርአን ላይ በሐዲሱ ስለ ደጃል ቁርአን ላይ አላህ ነግሮሃል? ፈጣሪ ነግሮሃል? አዎ ስለ ደጃል ምን ብሎ ደጃል እንደሚመጣ ቁርአን እጄ ላይ የለም እንጂ ደጃል የውመል ቂያማ ክስተቶች ቁርአን የለኝም። ምን አሁን ይከፈትልኝ እንደዚህ አጣቀሻል አቆም እና ቃሉ ኖ ኦኬ ያን ራሴን ዘጋጅቼ አመጣልሃለሁ። ነገም ቢሆን ስለምገባ ችግር የለውም አመጣልሃለሁ። ኦኬ እሺ ክስተቶች ናቸው ይላል አላህ Subhanahu Wa Ta'ala ሲያስተምረን። ይሰማል እየሰማሁ ነው። የውመል ቂያማ ክስተቶች ከነዛ መካከል አንዱ ደጃል ነው። የደጃል መምጣት ነው። ደጃል ይመጣል፣ ሰዎቹን ወደ ጥመት ጎዳና ለመምራት ይሞክራል። ይሄን ነገር ወንድማችን ፍሪ በቁርአን ውስጥ የለም። ባይዘው ይሄ ነገር በቁርአን ውስጥ ቃል በቃል ደጃል እንደዚህ ይመጣል እንደዚህ ተብሎ ተገልጿል እያልከኝ ነው፣ ግን የለም እኮ በሐዲስ ውስጥም ሊሆን ይችላል፣ ግን ተናግሯል። በቁርአን ይሁን በሐዲስ እኔ በዛ ብዙም ዕውቀት የለኝምና፣ ግን ሐዲስ ላይ እኔ ስላዳመጥኩት ነው ስለማውቀው ነው። ችግር የለውም። በቃ እሺ፣ የመጀመሪያ ጥያቄ በቁርአን ውስጥ ይሄንን ደጃል እንደዚህ ይመጣል እንደዚህ ያደርጋል ተብሎ ተገልጿል ወይ? ምክንያቱም ከፍጥረት ሁሉ የመጀመሪያ እንደሱ የሚተካከለው የለም በመጥፎ ምግባሩ ተብሎ የተገለጠለት አካል እንግዲህ በጣም ብርቅዬ ነው፣ ከሌሎቹ የተለየ ነው የሚሆነው። በዚህ መጠን የተገለጠ አካል እንዴት በቁርአን ውስጥ ሳይጠቀስ መታለፉ በጣም የሚገርም ነው። በጣም የሚገርም ይሆናል ማለት ነው። አልተገለጠም። ደጃል አለ እኔ እንደመስለኝ እኮ አልዘጋጀሁበትም እንጂ ደጃል በትክክል አለ ቁርአን ላይ። አንድ ሻማ ቁርአንን አንተ አንብበው ከሆነ አላውቅም እንጂ ቁርአን ውስጥ ተቀምጧል። ቁርአን ውስጥም አለ ስለ ደጃል አለ። 1000 ዓመት ታገሳለሁኝ በህይወት ከቆየን አታመጣ። ችግር የለም አመጣልሃለሁ። ነገም ገብቼ ቢሆን አመጣልሃለሁ። እዚህ ፎሎ ስላደረኩ ችግር የለውም። መልካም እሺ። ሌሎችም የሚያመጡ ካሉ ትሰማቸዋለህ። ሜቢ ሌሎቹ የሚያመጡ ከሆነ ከሌሎቹም ትሰማለህ። ችግር የለውም። እሺ አሁንም ወደ እንትናችን እንመለስና እሺ እሱኛውን ቶፒክ እንለፈውና አለ የለም የሚለውን እንለፈውና ደጃል ለምንድን ነው እሱ አንቲክራይስት ሆኖ የሚመጣው? የማን ተቃራኒ የማን እንትን ሆኖ ነው የሚመጣው? ተቃራኒ ሆኖ ነው የሚመጣው። ፍሪ ይሰማል። ፈጣሪ ለፈተና ነው። እዚህ ጋር ተቃራኒ አይደለም፣ ምንም አይደለም። አላህ ነው ራሱ ደጃልን የፈጠረው ለፈተና ነው ያዘጋጀው ማለት ነው። የውመል ቂያማ ክስተቶች ላይ የዛን ሰዓት ላይ የሚከሰት ነገር ነው። የደጃል ትርጉሙ ምንድነው? እሱ ደጃል ፈተና ሊፈትነን ይመጣል። በቃ ያ ፈተና ይፈትናል። ወደ ጥመት ጎዳና ነው፣ ወደ ጥመት ጎዳናና የእሱ ትክክለኛ ሃይማኖት እንደሆነ የራሱ እምነት ትክክለኛ እንደሆነ አላህን አትገዙ ምናምን ይላል ለማጥመም ማለት ነው። ፈጣሪ ደግሞ አይ እሱን አይደለም ደጃል ራሱ የደጃል ትርጉሙ ምንድነው? እሱ አሮን ነው አላውቀውም። ደጃል ያው እንግዲህ ደጃል ተብሎ ተቀምጦልናል እንጂ አላወኩትም። ደጃል ትርጉሙን አላወኩትም። አንቲክራይስት ሆኖ ነው የሚመጣው። የክርስቶስ ተቃራኒ ሆኖ ነው የሚመጣው። ሐሰተኛ ነው አይደለ? እሱ ደጃል በጣም በትክክል ሐሰተኛ ነው። ስለዚህ ሐሰተኛ ትምህርትን እያስተማረ ወደ እሱ እንዲገለበጡ ያደርጋል ሰዎችንም። እሱም ሐሰተኛ ነው። ሁሉም ነገር ሐሰተኛ ነው። እሱ እኔ አምላክ ነኝ፣ እኔን ተገዙኝ፣ እኔ ገዢ ነኝ፣ እኔ እንደዚህ ነኝ እያለ ነው የሚመጣው አይደለ? በትክክል እንደሱ ነው። መልካም። ይሄ ማለት ልብ በል ሳይሆን ነኝ ብሎ ይመጣል ማለት ነው።
የሆነው ተቃራኒ ያልሆነው ይመጣል ማለት ነው አይደለ? ሳይሆን ነኝ ይላል which is ተቃራኒ ሆኖ ማለት ነው። ሳይሆን በውሸት ይመጣል። እውነተኛ አለ፣ አንደኛው ደግሞ ውሸተኛ አለ። ውሸተኛው ማን ነው? ደጃል ነው። እውነተኛው ማን ይሆናል? ክራይስት ይሆናል ማለት ነው። እሱ ደጃል ሲመጣ እኔ ፈጣሪ ነኝ፣ እኔ ጌታችሁ ነኝ፣ እኔን ተገዙኝ ብሎ ይመጣል። ውሸተኛ ነው። ይሄ ውሸተኝነቱ ምን አድርጎታል? ያላ ተቃራኒ ሳይሆን የኢየሱስ ተቃራኒ አድርጎታል። ኢየሱስ እውነተኛ ነው። ኢየሱስ አምላክ ነው። ኢየሱስ ገዢ ይሆናል ማለት ነው። ምክንያቱም ተቃራኒ ስለሆኑ። ሜቢ ያገኘኝ እንዴት ተቃራኒ የሆነበትን እስኪ ታስረዳኝ ትችላለህ? ደጃል ያላህ ተቃራኒ ነው። ኢየሱስ ይመጣል፣ ደጃልን ያሸንፈዋል፣ በመጨረሻም እሱም ይሞታል፣ ወደ ፈጣሪው ያርጋል ነፍሱ ማለት ነው። ሁሉም አይሞት የለም እዚህ ምድር ላይ። ጥያቄ እሱ ሳይሆን ስልጣን የለም። ደጃል የሚመጣው አንቲ ክራይስት ሆኖ ከሆነ የኢየሱስ ተቃራኒ ሆኖ ከሆነ የሚመጣው ኢየሱስ ደጃል ደግሞ ውሸተኛ ከሆነ ኢየሱስ ደጃል መፍጠር ማይችለውን ፈጥራለሁ ካለ ማድረግ ማይችለውን አደርጋለሁ ካለ ደጃል በተቃራኒው ማን ይሆን? ኢየሱስ ምን ይሆናል ማለት ነው? እውነተኛ ይሆናል። ደጃል ሐሰተኛ ሲሆን ደጃል ሐሰተኛ ፈጣሪ ነኝ ሲል ኢየሱስ ደግሞ ተቃራኒው እውነተኛ ፈጣሪ ይሆናል። ምክንያቱም ተቃራኒ ስለሆኑ ደጃል በሐሰት አስነሳለሁ ከመቃብር ሲል ኢየሱስ ደግሞ እሱ ተቃራኒ ስለሆነ እውነተኛ አስነሽ ይሆናል ማለት ነው። ምክንያቱም ተቃራኒው ስለሆነ አንቲክራይስት ይለዋል። አዲሱንም ያው ደጃል ትርጉሙ አንቲ መሳይ ወይንም ደግሞ አንቲክራይስት ብለው የሚያስቀምጡት እንትኖች ያላ ተቃራኒ ነው የሚል የለም። ወይንም ደግሞ ሐሰተኛ አላህ ሆኖ አይደለም የሚመጣው፣ ሐሰተኛ መሲህ ሆኖ ነው የሚመጣው። ኢየሱስን እየተቃወመ ነው የሚመጣው። ስለዚህ ኢየሱስን ተቃውሞ ሲመጣ አማርኛው ተፍሲር ካለ አማርኛውን ተፍሲር ብታረግልን አሪፍ ነው። እሱ ቁርአን ካለ አማርኛውን ተፍሲር ብታረግልን። ቁርአን አይደለም ታነብልኝ? ሐዲስ ነው ሐዲስ። ቁርአን ላይማ ደጃል ሽታውም የለም። ደጃል የሚባል ደስ ይላል። ደጃል የሚባል ነገር የለም። ሱናም ላይ ቢሆን ሐዲስም ላይ ቢሆን በአማርኛው ተፍሲሩ አሪፍ ነው። እንግሊዘኛው አሁን ብዙም ስለማልሰማው አያስተማመነንም። ኦኬ ሜቢ የተወሰነችውን ፓርት ኮፒ እንትን ብለሽ ተርጉሚለት። አንቲክራይስት ከሚለው ድረስ በቂ ነው። ኖ ሁሉንም አንቲክራይስት የሚለው በቅንፍ ውስጥ ያደረጋችሁት የለም። ሁሉንም ነው እንትን ካላችሁ ሳይቀርማ ሁሉንም ነው። የለም አንቲክራይስት ፈልገን ፖይንት ብቻ እንትን ብለሽ ማለት አትሽም። ሁሉንም ኖ ሙታጣሩ እያየሁት ነው። ሙታጣሩ ተረጋጋ። ካሚሎ ካንተ ጋር አወራለሁ። ተረጋጋ። እሱ ይጨርስ። ሙሉውን አድርጉት። ፕሊስ ተረጋጋ። ቆይ ልክ ነው። ሙሉን ነው ከእንትን ካላችሁልኝ አይቀር ሙሉን እንትን በሉልኝ እንዲገባኝ። ሐዲሱን ሙሉ ስለሱ ነው የሚናገረው። ተረጋጋ። ሙሉ አረብኛው ኮፒ ፔስት ተደርጎ ከፊት ለፊታችን ኮፒ ፔስት ተደርጎ ትራንስሌት ይደረግ ፊት ለፊታችን ህዝቡ ፊት 1200 ህዝብ ፊት ኮፒ ተደርጎ ፔስት አረብኛው ኮፒ ተደርጎ ፔስት ተረጋጋ። እኮ ብትነግረን እናደርጋለን። እያየ ነው ህዝቡ እንዲያየው አንዴ ችግር የለውም። እንኳን አየክ ተመልሰህ ትገባለህ። ተረጋጋ። ለምን አስወጣው? እሱ ትክክል ነገር ሁሉ የተናገረው ልታስወጣ አይገባም ነበር። አይ ህዝቡ ፊት እንትን ይባልልን ትክክለኛ ወሬ ነው ያወራው። ደጃል ማለት ምን ማለት እንደሆነ ትርጉሙን ካወቅክ እኮ ይኸውልህ። ቆይ እውነት ታዩ። ቆይ ደጃል ማለት ምንድን ነው? ትርጉሙን ንገረን። የደጃልን ትርጉም ከነገርከን ራሱ መልሱን ስለምትሰጠን የደጃልን ትርጉም ንገረን። ብዙ እውቀቱን የለኝም። ተፍሲሩን ታሳይን አይደል? ለምን አሳያለሁ? የደጃልን ትርጉም ራስህ ስነግረኝ የክርስቶስ ተቃራኒ መሆኑን ራሱ መልሱን ትሰጠኛለህ። እኔ ሳለፋ ማለት ነው። መሲህ ደጃል ነው። ደጃል መሲህ ደጃል ይባላል። መሲህ ደጃል ይባላል።
እርግጠኛ ነህ? ከመሲሁ ደጃል ነው ምናምን ይባላል። እንደዛ ማለት ደጃልን ራሱ መሲሁ ነው ራሱ የሚገለው ማለት አሁን ከሙታን እናትና አባታቸውን ከቀብር እያስነሳ ማለት እነዚህ ለኢየሱስ እንደሰጠው አይነት ተአምራትን እንትን እያለ እኔ አምላክ ነኝ ተገዙኝ ምናምን ይላል። እንደዚህ አይነት እንትኖችን ተአምራቶች አሉት። እሱ ነው ማለት እኮ ያውንም ይወለ ያስነሱ እኔ አምላክ ባይ ፍሪ የተወሰነ ነገር ተሳሳትክ እንጂ መሲ ሚል ስም ላዩ ላይ እንዳለው ገብቶሃል ማለት ነው። መሲ ማለት ኢየሱስ ማለት ነው፣ የተቀባው ማለት ነው። ስሙ ላይ እንዳለበት ባይ መሲህ ማለት እንትኑን እንትን እያለ እኮ ነው። መሲህ ማለት ተአምራቶቹን ነው። ገብቶሃል? ማን ያለ የመርየም ልጅ አልመሲህ ኢሳ ብሎ የሚያስቀምጠው ቁርአን ላይ ተአምራቶች እያለው ነው ወይንስ ስሙን እየገለጸው ነው? ሌላ መሲህ የተባለ በቁርአን ውስጥ አለ እንዴ? እኮ ስለ ደጃል አልኩ። ይሄ እንድንተማመንበት ተፍሲር አድርገውና ስለ ደጃል ሙሉ የሚነግረን ነገር እዛው ላይ እናየዋለን። ቀላል ነገር እኮ እኔ ብዙም ስላዘጋጀው ነው። እሺ አላጠናሁትም። ይሄ ሱናው ስላጠናሁት ነው ስለማለት እኮ ችግር የለውም እኮ የለም፣ ቁርአን ላይ የለም። ቁርአን ላይ ከሌለ ደግሞ ምን ላይ ነው የምቆመው? ሐዲስ ላይ ነው። ሐዲስ ላይ ስቆም ደግሞ ሐዲሱን አሳየና ሐዲሱን አሳየን ተፍሲር አድርገውና የደጃልን ትርጉም እኮ ዘው ፈስሮላ አስቀምጦልሃል። አንቲ ክራይስት ነው ብሎ ፈስሮልሃል። ደጃል ማለት ምን ማለት ነው? አንቲ ክራይስት ነው። ተርጉሚለት። ለምን ፈራው አንተ? በአማርኛ ሙሉ እንዳይተረጎም ለምን ፈራው አንተ? ያው ለምን ፈራለኝ? ዘሆል እንትን ስታነበው ተረተረ ስታነብለቱና ተርጉሚለት ነው። አንተ ተረተረ የምታወራው እኮ ከኢየሱስ ጋር ተቃራኒ ነው። ጭራሽ የሚመስል ነገር ኢየሱስ የሚመጣው እሱን እንትን ሊል ነው። ፈጣሪ የሚልከው እሱን እንዲገለው ነው። መጨረሻ ላይ እሱን ያሸንፈዋል፣ ያደርጋል። እሱም ይሞታል፣ ወደ ፈጣሪው ተመላሽ ነው እንጂ ኢየሱስ ተቃራኒ ነው ምናምን። ይሄ አንተ አስተምሮት ነው። አንዴ ፍሪቮል ሰው አትሊስት እየረበሸኝ ነው። ያ በጣም ነብዩ እንዲህ አሉ ስለ ደጃል ጸረ ክርስቶስ ብሎ ይኸው እዚህ ጋር በእንግሊዝኛ አንቲክራይስት የሚለውን ይታያል አይደለ? አንቲክራይስት በእንግሊዝኛ የሚለውን እዚህ ጋር ጸረ ክርስቶስ ብዙ ነገራቸዋለሁ እንዳትረዱ ትሰጋለሁ። የክርስቶስ ተቃዋሚ አጭር ዶሮ ጣት ያለው የበግ ጸጉር ያለው አንድ አይን ያለው አይንም አይን የማያይ ነው እና ወደ ላይ የሚወጣ ወደ ስርም የሰደደ አይደለም። በእርሱ ላይ ግራ ከተጋባችሁ ጌታችሁ አንድ አይን እንዳልሆነ እወቁ። እኮ ጌታ እንዳልሆነ ነው እኮ አሁን የሚነግረው። መሲህ ደጃል ጌታ እንዳልሆነ ነው የሚነግረው። እሱ እዚህ ጋራ ጸረ ማን ሆኖ ነው የሚመጣው ነው ያለው? የማን ተቃዋሚ ሆኖ ነው የሚመጣው ያለው? ጸረ ማን ነው የሚለው እዚህ ጋር? ክርስቶስ የሚል ሲጀመር አለ ቁርአን ውስጥ። አሁን የቁርአን ተፍሲር ነው የምታሳየኝ አይደለ? ክርስቶስ የሚባል ጋር ቁርአን ውስጥ እኮ አይተማም። ቁርአን ውስጥ ሐዲስ ውስጥም ሆነ ምን ውስጥ ክርስቶስ የሚባል ነገር የለም። ኢሳ የሚባል ነገር ነው እንጂ ክርስቶስ የሚባል ነገር የለም። ወገን እንዴት ነው የምንግባባው? ቁርአን ውስጥ ስለ ደጃል የተጠቀሰ ነገር የለም እያልነው ቁርአን ውስጥ ክርስቶስ የሚባል አለ የለም ይለኛል። ቁርአን ውስጥ መሲህ ብሎ ከቶታል። አክቹአሊ ቁርአን ከየት እንዳመጣው ባናቅም ክርስቶስ የሚል ቃል አለ የለም ይላል። ዋና ፖይንታችን ደጃል የሚባል ነገር እኮ እኛ አስቀድመን ቁርአን ውስጥ የለም ብለን እንትን ብለናል። ደጃል ማለት ትርጓሜው ምንድን ነው? ሙፈሲሮች ምን ብለው ነው የተረጎሙት? አንቲክራይስት ማለት ነው ደጃል ብለው ነው የተረጎሙት። ያንተ ሊቃኖች ጸረ ክርስቶስ ነው ብለው ተርጉመውላል። አይ ደጃል አንተ አይደለም ትሳደባለህ። አንተ ግን ልትወያይ ነው የገባኸው። ለምሳሌ አንተ ዲቃሎች ምናምን የምትለው ከአንተ በላይ ዲቃል አለ እንዴ? በእናትህ ግማታ። በየትኛው እንቅልፍ ነው ጆሮ ነው የነቃው ወንድማችን? የምን ዲቃል? አማርኛን አስተካክል። የምን ዲቃል የምታወራው? አማርኛን አስተካክል። ስለምን ዲቃላ የምታወራው? በቃ አስተምሮ ሲጠፋባችሁ ተሰብስባችሁ ትገቡና አስተምሮ ሲጠፋባችሁ ማታውቁትን በራሳችሁ ተፈስሩና ወደ ስድብ ትገባላችሁ።
እውነት ነው። ልክ እንዳንተ አሁን ማለት ነው። ለውርደቱ እኮ ከእናንተ ሃይማኖት የሚሉት የለም። ብዙ ውርደት አለ ልንገርህ። ፍሪ በውርደት ተጀምሮ በውርደት ያለቀ። ቆይ ውሃ እየጠጣ ማሜ እንኳን ደህና መጣ። ማሜ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ሰላም። ዲቃላ ብዬ ስሳደብ ሰምተሃል? አሁን አልሰማሁም። ወንድም ምንድን ነኝ ላይ ዛሬ ዲቃላ እያልክ የምትሳደበው ራሴን ተጠረጠርኩት። ዲቃላ ብዬ እንዴ ኬት ነው የሚቀዳው? ስለምን ስድብ ነው የሚያወራው? አረ ይመችህ። ኤኒዌይስ ስለ ደጃል በቁርአን ውስጥ ተጠቅሷል ብለህ ታምናለህ ሙሐመድ? ይጠቀስ አላውቅም፣ ግን ያው ዳዕዋ ላይ ምናምን ነው የምንሰማው እኛ ብዙ ጊዜ። ትንሽ ድምፅህን ከፍ አድርገው፣ ብዙም አይሰማም። ይጠቀስ አላውቅም፣ ግን ያው ብዙ ጊዜ የምንሰማው ዳዕዋ ላይ ስለሆነ ዳዕዋ ላይ በቃ አሁን ለምሳሌ የመጨረሻ ሰዓቶች መፈተኛ ተብሎ ነው የሚመጣው እንትና ደጃል። መልካም እሺ። ቁርአን ውስጥ ደጃል የሚል ስም ወይንም ደጃል እንደዚህ ያደርጋል ተብሎ የተጠቀሰ የለም። በሐዲስ ግን ብዙ ቦታ ላይ ደጃል ከአዳም ጀምሮ በአደገኛ አደጋ አድራሾች ውስጥ እንደሆነ ተጠቅሷል ማለት ነው። ይሄንን ቁርአኑ ለምን እንደዘለለው ልነግረን ትችላለህ? ማለት የመጨረሻ እንትን ምልክት ከሆነ ለምን ነው መጥቀስ ያልፈለገው ቁርአኑ? አይ ይሄን እንኳን አላውቅም፣ ግን ነብዩ ለራሱ በመጀመሪያ አካባቢ ላይ ስለዚህ ወሬ እንትን ሲሉ በዛ በዘመናቸው ለራሱ እንዳለ ይጠራጠሩ ነበር ይባላል። መጠራጠር ብቻ ሳይሆን የሆነን ሰውዬ ራሱ ደጃል ነው ብለው ሲሉት እየማለ አይ ቲንክ ዑመር እየማለ ደጃል ነው ብሎ ሲለው ምንም አላለም ነብዩ። ሰውየው መጨረሻ ሙስሊም እንደሆነና ደጃል ነው እያለ ሲለው ነብዩም ኮንፈርም እንደማድረግ ዝምታን ነው የመረጠው። ኤኒዌይስ which means በጊዜው የነበሩ ሰዎች ባይጠራጠሩ አይገርመንም ማለት ነው። ዋና ፖይንታችን ግን ምንድነው እሱ መሰለኛ ደጃል በዚህ መጠን ኃይለኛ እና አደገኛ ከሆነ ለምንድን ነው ዝምታን የመረጠው ቁርአኑ ነው? ስለሱ ለምን ሜንሽን ማድረግና ደጃል እንዲህ ነው ብሎ መግለጽ ለምን ሳይፈልግ ለምን ዝምታን መረጠ የሚል ነው። እሺ አንተ እንደዚህ ማለት ትችላለህ፣ ምክንያቱም ከሃይማኖት ውጭ ስለሆንክ እንደዚህ ያለ ጥያቄ መጠየቅ ትችላለህ። እኔ ግን የምነግርህ ነገር ያው አላህና ነብዩ ያውቃሉ ነው የምለው። ምክንያት ሊኖረው ይችላል ቁርአን ላይ ያልተጠቀሰበት ምክንያት። ኦኬ ይሄ በጣም አደገኛ የሆነው ፍጥረት አዳም ከተፈጠረ ጀምሮ በጣም አደገኛ እና ኃይለኛ የሆነው ማን ነው የሚገለው? ኢሳ። ኦኬ መልካም። ኢሳ በቃ እሱን ሲያይ ለራሱ ይቀልጣል ይባላል፣ ይፈራዋል። በጣም ነው የሚፈራው ኢሳ። ታንክ ዩ። ስለዚህ ኢሳና ደጃል ወዳጅ ናቸው ወይንስ ተቃራኒ ናቸው? በጣም ተቃራኒ ናቸው። ምክንያቱም ስለዚህ ደጃል የኢሳ ተቃራኒ ነው። ኦኬ ሲያየው ገና ይቀልጣል፣ ለራሱ ይቀልጣል። ተቃራኒ ስለሆነ አሁን ለምሳሌ ፀሐይና በረዶ ተቃራኒ ስለሆኑ በቃ ስለሚቀልጥ ነው በረዶ። መልካም እሺ። ደጃል ውሸታም ነው፣ ክርስቶስ እውነተኛ አምላክ ነው። ተቃራኒ ናቸው። ያኛው ዋሽቶ ነው የሚመጣው። ኤኒዌይስ ደጃልን በምንድን ነው እሱ ሰዎች ሊያውቁት የሚችሉት? ደጃል ካፊር የሚል እንትን አለው፣ ጽሑፍ አለው ግንባሩ ላይ። አንድ አይኑ የፈረጠ እንትን ነው የሚባል ወይን ነው የሚባል። ኦኬ አንድ አይኑ ስውር ነው፣ ምልክት አለው።
አይነ ስውር ነው። መልካም ወይንም አንድ አይን የአይን ችግር አለው። በቃ እሱ መሆኑን ካረጋገጣችሁ እሱ መሆኑን ካረጋገጣችሁ ወደ ተራራው ውጡ ይባላል። ማሜ አንድ አይን ያላቸው አካላት እኮ ብዙ አሉ። ስለዚህ አንድ አይን ያለውን ባየን ቁጥር ደጃል ነው ብለን ጀጅ እናድርግ ወይንስ ይሄ አንድ አይን ከማን ጋለት ነው አንድ አይን ነው ብሎ የተናገረው መሐመድ? ለምሳሌ እንደዚህ ብለህ እንደዚህ ብዬ ብናገር ጫላ ካበበ የሚለየው ጫላ አንድ አይን ነው ብዬ ብናገር ጫላና አበበ በአቋም ይመሳሰላሉ አይመሳሰሉም? ይመሳሰላሉ። በአይናቸው ሲመሳሰላሉ? በአይናቸው አይመሳሰሉም። በደንብ ልብ በለው። ለድርጋምልህ ድምጽ በደንብ እየተሰማኝ ስላልሆነ አግኝተዋል ኤግዛምፕሉን። አክቹአሊ ጫላ ካበበ የሚለየው አልኩህ። ለእናንተ ስለ ጫላ እና ስለ አበበ ነገርኳችሁና ግራ እንዳትጋቡ ጫላ ካበበ የሚለየው የጫላ አንድ አይን ነው ብዬ ብናገር ጫላ አይኑ አንድ አይና ነው ወይንም አንዱ አይኑ እውር ነው ብዬ ብናገር አበበና ጫላ በአቋም በመልክ ተመሳሳይ ሆነው በአይናቸው ነው የሚለያዩት አይደለ? ቴንኪው። ነብዩ እንደዚህ አለ፣ ግራ እንዳትጋቡ ሰጋለሁ። ደጃል ከአላህ የሚለየው ደጃል አንድ አይና ስለሆነ ነው አለ። which means አላህና ደጃል በአቋም ተመሳሳይ የሆኑና ልዩነታቸው በምን ይሆናል ማለት ነው? በአይናቸው ይሆናል ማለት ነው። አሁን አንብቢለት ቀጥይ እንትና ሐዲሱን አንብቢ። ተመሳሳይ የሆኑበትን ማስረጃ ሰጠኝ። እሺ አንዴ ቆይ ሐዲሱን እንትን በይና። እሺ እዚህ ጋር አሁን ለምሳሌ ሳሂ አለው ይሰማል? ይሰማል። እሺ ሳሂ ሙስሊም 169 ላይ ምን ይላል? Allah is not one-eyed and behold Allah ባለ አንድ አይን አይደለም behold that Dajjal is blind on the right eye ከዛ ምን ብሎ ያስቀምጣል? ደጃል በቀኝ አይኑ ግን ምንድነው አይነ እውር ነው ማለትም በቀኝ አይኑ አያይም and his eye would be like a floating grape እንደሚሳፈፍ ምንድነው ብሎ ያስቀመጠ? እንደሚሳፈፍ ወይን ነው ብሎ አስቀምጧል ማለት ነው። እዚህ ጋራ በአይናቸው ካላ ጋራ ለይቷቸዋል። ተጨማሪ ደግሞ ስለዚህ ቆይ በቃሽ አትይጂ ዘቆይ። ስለዚህ ደጃል ምንድነው እሱ ቀኝ አይን ታላህ ጋር ደጃል የሚለየው በምንድነው አለን ወንድማችን መሐመድ? ባይኑ ይላል በቀኝ አይኑ ይለያያሉ አለ። ስለዚህ ቅድም ምን ብያለሁ? ጫላና አበበ የሚለዩት ጫላ ከአበበ የሚለየው በአንድ አይኑ አንድ አይና ነው ብዬ ብልህ በአቋም ተመሳሳይ ስለሆኑ ነው ይሄንን መለያ ያስፈለገው አይደል ስልህ አዎ ብለኸኛል። በተመሳሳይ ነብይህ ደግሞ አላህና ደጃል የሚለያዩበት ደጃል አንድ አይና ነው ግራ እንዳይገባችሁ አለ። እንዳትሰናከሉ ማስጠንቀቂያ ነው የሰጣቸው፣ ምልክት እየነገራቸው ነው። አላህ ከደጃል ወይንም ከአንቲክራይስት ከተባለው ልዩነቱ ደጃል አንድ አይና ነው፣ ቀኝ አይኑ እውር ነው ብሎ ተናገረ። ባይ ዲፎልት ምን ይሆናል? የአላህ ቀኝ አይን እውር አይደለም ማለት ነው አይደለ? እሺ እዚህ ጋር የምጠይቅህ ጥያቄ አሁን ለምሳሌ አላህ አምሳያ የለውም ተብሏል። እዚህ ጋር አላህ እሱ ጋር ይመሳሰላል። የማይመሳሰልበት ምክንያት ባይኑ ነው ተባለ እና ምንድን ነው እዚህ ጋር? እሱ የእናንተ ቤት ስራ ይሆናል። እሱ የኔ ቤት ስራ ሳይሆን የሚሆነው ወንድማችን ማሜ
ያንተ የቤት ስራ ይሆናል የኔ ቤት ስራ ሳይሆን። ምክንያቱም ደጃል ራሱ አዳም ከተፈጠረበት ጀምሮ እንደዚህ አይነት ነገር እንደሌለ ይናገራል። ውጪ አምሳያ የለውም ደጃል ራሱ ባይዞ ዓለም ከተፈጠረበት ጀምሮ አደጋ በማድረስም በእንደዚህ አይነት ሁኔታ እሱን የሚመስል የለም ብሎ ያስቀምጠዋል። ነገር ግን በተሻለ ሁኔታ አላህ አምሳያ እንዳለው አደምን በራሱ መልክ እንደፈጠረው በራሱ ቁመት እንደሰራው እንዲሁም ደግሞ ጺም አልባ ፍሪዝ ጸጉር ያለው እንደሆነ አስቀምጦታል። ደጃልና አላህ እንደሚመሳሰሉ አሁን ላሳየህ። አምሳያ የለውም ላልከው ጸጉራቸው ምን አይነት ነው? አንዴ ያላህን አንብቢልን። አላህ ምን አይነት ሰው ነው የሚለውን አንዴ ቼክ አድርጊልን። ኦኬ እሺ እብኑ ተሚያ ሼክ አልእስላም በያን አልተልቢስ ላይ የተናገረው ነው። ሙሐመድ አላህን አይቶታል። በምን አይነት ሁኔታ ምን አይነት ነው ያላህና ሙሐመድ አላህ ምን አይነት ነው መልኩ የሚለውን ሙሐመድ ምን ብሎ ይነግረናል? ሙሐመድ ይመልስልን። ሙሐመድ ምን ብሎ ነገረን? አላህ ጺም አልባ ጸጉሩ ፍሪዝ ወጣት ወንድ ነው ብሎ ነግሮናል። በተመሳሳይ ደግሞ ደጃልም ጸጉር ፍሪዝ ወጣት ወንድ ነው። ሎክ ቀጥ ያንብዩ። እሺ እዚህ ጋር ምን ብሎ ኢብኑ ተሚያ አስቀምጧል? አይ ሶ ማይ ሎርድ። ይሄኛው የሚናገረው እንግዲህ ኢብኑ ተሚያ ሳይሆን ደ ሜሴንጀር ኦፍ አላህ ያላ መልእክተኛም ብሎ ተናግሯል ብሏል ኢብኑ ተሚያ። አይ ሶ ማይ ሎርድ ኢን ዘ ፎርም ኦፍ ቢርድለስ ያንግ ማን። እንግዲህ በወጣት ጺም አልባ በሆነ ምንድን ነበረ ስሙ ወጣት ወንድ አየሁት with a curly hair in a green meadow ብሎ አስቀምጣ። በአረንጓዴ ሚዲያ ውስጥ ምንድን ነበረ ስሙ በወጣት በጺም አልባ በሆነ ምንድን ነበረ ስሙ ከርሊ ሄር ባለው ወይ ማለት ነው ምንድነው ስሙ አትበይ። I'm sorry ይቅርታ በጣም ለምትሰሙኝ ለምታዳምጡኝ ሰዎች ጌታዬን ምን ብሎ አየሁት? በጺም አልባ በሆነ ባለ ፍሪ ጸጉር አምሳል አየሁት ብሎ አስቀምጧል። እዚህኛው ኢብኑ ተሚያ ላይ እንግዲህ ያላ መልእክተኛ እንደተናገረው ማለት ነው። ስለዚህ አሁን ወደ እንትና ሂጂልኝ፣ ደግሞ ወደ እንትና ሂጂ፣ ወደ ደጃልም በተመሳሳይ ምንድን ነው ወጣት ነው፣ ፍሪዛም ጸጉር ነው። ስንት ላይ ነበር? ያው ሳሂህ ሙስሊም 169 ኤ ላይ ማለት ነው። እዚህ ጋር I saw another person swart and having a curly hair and a blind in his right eye. ቀደም በቀኝ አይኑ የማያይ ብሎ ደጃል እናስቀምጡታል። ለዚህ ጋር ምን ብሎታል? አትግቢ እዛ ውስጥ ጸጉር ላይ ብቻ ፎከስ አድርጊ። እሱኛው ሁለተኛ አርጉመንታችን ነው። ስለዚህ ምንድነው እሱ አይነ ስውር ነው። ጸጉሩ ደግሞ ምንድነው ፍሪዛም ነው። ልክ እንዳለህ አይደለ? ቁጥርጥር ጸጉር አለው። ማሜ አየው አይደለ? አላህም ፍሪዝ ነው፣ ደጃልም ፍሪዝ ነው። ልዩነታቸው የአይን ጉዳይ ነው። አሁን እዚህ ማስረጃው ላይ ማለት ነው። አሁን ቁርአን ላይ አላህ አምሳያ የለውም ተብሏል። ግን እዚህ ሐዲሱ ላይ መልሶ ተናግሯል። መሐመድ ነው የምትለው መልሶ አምሳያ እንዳለው ተናግሯል ነው ያልከው። እዚህ ጋር ተቃርኗል። አሁን ለምሳሌ ማስረጃ አሁን የምታመጡት ማስረጃ እዛ ጋር ጸጉር ምናምን ብለው ያሉህን አላህ የሚል ስም አላመጡልህም። ሊያጭበረብር ሲጀምር እዛ ጋር ያለው ሌላ ስለ ነብዩላህ ኢሳ የተነገረውን ሐዲስ ነው። አይ ሙስሊም ሌባ ነው ሲጀምር ከሱ ጋር ታወራለህ። አንዴ ወረፋን ጠብቀህ ማውራት ማትችል ከሆነ ከስር ትሆናለህ። ተራ መጠበቅ ልመዱ። ተራህ ይሰጣል። በተራህ ላይ ማውራት ትችላለህ። ዝቅ አድርጊው አንዴ። ሚዲያ ላይ ራሱ ሴክስ የሚያደርግ ሰው ጋር አታውራ ሲጀመር አንተ ማለት ነው። ሙሐመድ ትክክል። ሙሐመድ በየቦታው ላይ ወሲብ ያደርግ ነበረ። መስጊድ እየሄደም ወሲብ ያደርግ ነበረ። ጀናባውን መስጊድ ውስጥ ራሱ ልብስ ላይ ለምን ትረጫለህ ይሉት ነበረ። ምክንያቱም ሙሐመድ ዝርክርክና ላጫም የተከተለው ነቢይ። ሐዲሱን ዝቅ አድርገው ያው ተመልከት። ሙሐመድ he said the messenger of Allah እንደ ባዮሽ he said አለ ምንድን ነው መዋጅቁ አሁን ሲታይ ደማገለሻል the messenger of Allah may Allah bless him and guarantee him peace said ያላ መልእክተኛ ሰላም በሱ ላይ ይሁንና እንዲህ አለ
ልብ በል። ያላ መልእክተኛ ማን ነው? እሱ አላህ የሚል የለም ብለዋል አይደል? ያላ መልእክተኛ ማን ነው? መሐመድ ያላ መልእክተኛ አቤት አለው። ያላ መልእክተኛ ማን ነው? እሱ አሁን እኔ የምነግርህ ማለት ነው የምጠይቅህ ጥያቄ አሁን መጀመሪያ ላይ ቆይ ያላ መልእክተኛ እንዲህ አለ። ምን አለ? I saw my Lord in the form of a beardless young man with curly hair ጸጉር የለም እንደዚህ የሚል የለም ብሏል። ያላ መልእክተኛ ጌታዬን ወጣት ጺም አልባ ፍሪዛም ጸጉር ሆኖ አይቼዋለሁ አለ። የሙሐመድ ጌታው ከድጃ ነች ወይንስ ኢየሱስ ነው? እኮ አሁን አንዴ ማስረጃው ላይ ኢየሱስ ነው መልስልኝ። መቼም ኢየሱስና ከድጃ አስተምሮ አይደለ? አላህ ነው የምትለኝ። አላህ ምንድን ነው? ወጣት ነው፣ ፍሪዛም ጸጉር ነው። በተመሳሳይ ደጃልም ደግሞ ፍሪዛም ነው፣ ወጣት ነው። ልዩነታቸው ምንድን ነው? ደጃል አንድ አይና ነው። ቀጥል አሁን ማሚ። እሺ አሁን ማስረጃው ቁርአን ጋር ስለተጋጨ ምክንያቱም የሚተጋጨበት ምክንያት አላህ አምሳያ የለውም ተብሎ ቁርአን ላይ እዚህ ሐዲሱ ላይ ደግሞ አንተ ያቀረባችሁት ሐዲስ አላህ በእንትና ይመሰላል የሚለያዩበት ምክንያት ባይኑ ነው አልክ እኮ። ስለዚህ ስለተጋጨ ትክክለኛ ማስረጃ አይመስለኝም፣ የተበረዘ ይመስለኛል። ማሜ እኔ እኮ አይመለከተኝም አልኩህ እኮ። ነብይ እርስ በርሱ የሚጋጭ ንግግሮችን ሲናገር ኖሯል ብዬ አልፋለሁኝ። ምን አገባኝ እኔ። መጋጨቱ እኮ የኔ ችግር አይደለም። አምሳያ የለኝም ቢል እኮ አላህ አምሳያ እንዳለው ላሳየ እችላለሁ ቁርአን ላይ። ምክንያቱም እኔ አሁን አምሳያ አለኝ፣ እኔ አንድ ነኝ፣ አላህም አንድ ነው እንደኔ። አላህ እንደኔ ሚስት ካላገባ በስተቀር ልጅ ሊኖረው አይችልም። ሚስት ካሌለችው በስተቀር ልጅ መውለድ አይችልም። ስለዚህ እንደኔ ነው አምሳያነቱ። እኔ እጅ አለኝ፣ አላህም እጅ አለው። በቁርአንም ላሳየ ስለምችል ማለት ነው። ግን ምንድነው እሱ ኢቭን ተጋጨ ብትለኝ ራሱ እኔ ምን አገባኝ? ነብይ የሚጋጭ ነገሮችን ሲናገር ኖሯል ማለት ነው። መጋጨቱ ለኔ እንደውም የተመቸኝ ነው እኮ። ላንተ አሁን እዚህ ላይ ሊመች ይችላል፣ ምክንያቱም ስለተጋጨ ሊመች ይችላል። የሚመችበት ምክንያት መጋጨቱ ነው። ያን የተጋጨበት ምክንያት ሰው ነው የፈጠረው። ይሄንን የተጻፈውን ነገር የተሳሳተ ሊሆን ይችላል። አሁን ሊሆን ይችላል አትበላ ማሜ ይችላል አትበላ። ኦተንቲክ የሆኑ መረጃ ነው ያመጣንልህ። ሰው ሊሆን ይችላል የሚለው ያለው ቆይ ሊሆን ይችላል አይችልም፣ ይሄ ግምት ውስጥ ከመግባቱ በፊት ይሄንን አዲስ ያስተላለፈው ማን ነው? ኢብን አባስ ነው። ኢብን አባስ ደግሞ ማን ነው? የነብይ አጎት ልጅ ነው። ቁርአንን በብቸኛ ሁኔታ ያብራራል ያስተምራል የተባለው የኢብን አባስ ንግግር ነው። ነብይ ቀጥታ የተናገረው ነው። ሐዲሱ ሳሂህ ነው። ምንም ይጋጫል ምናምን ብትል ምን አገባም ቢጋጭ። ነብይ ተናግሮታል። አዎ ተናግሮታል። ቡሃሪ ላይም ያለው ሙስሊምም ላይ ያሉት እዚህኛውም ላይ ያለው ሁሉም ሳሂህ ናቸው። ስለዚህ ቁርአን ላይ ባይኖር እኛ ይገደንም ማለት ነው። ስለ ደጃል እኮ ቁርአን ላይ ሽታውም የለም ማለት ነው። ቁርአን ላይ ደጃል ሚል ካለ አሳየኝ። ከሌለ ደግሞ ተረት ተረት ነው የምታምኑት። የሚጋጩ ሀሳቦች ያሉበት መጽሐፍ ነው እያመናችሁ ያላችሁት ማለት ነው። መልካም እሺ፣ ማመድ ትንሽ በቃ እንትን በልና አስብበት። እስከዛ አስብበት። ካሚል ተረጋጋ። ምን መሰለህ የማስበው ቁርአን እና ሐዲሱ ላይ ችግር ያለ ሳይሆን የሚመስለኝ አሁን ይሄንን እንትን በስተት ይመስለኛል። አሁን የሐዲስ የሚቀርበው ሐዲስ በስተት ያለው ይመስለኛል እና ደሳለኝ ከሚሆን እስቲ ኦርጋናይዝድ አድርገው ሐሳብህንና ኦርጋናይዝድ አድርግና እኔ የምልህ አርሴማ ማን ነው መጀመሪያ የበዳት? እናትን ልብዳና አንተ ከዚህ ውጭ የለህም። ተረጋጋ ካሚሎ ተረጋጋ። አርሴማን የበዳት ማን ነው? እናትን ልብዳ ተረጋጋ። የቁሻሻ ልጅ ረሱላችንን ሁሌ ተረጋጋ። ሰው ማሜ ቁጭ ብለህ ታዳምጣለህ አንተ። ቁሻሻ ውጣ አንተ።
ብረሽ ሙስሊሞች ያጣደም እንደዚህ አይነት ምክንያቱም አስተምሮቱ ቁሽሽ ያለ ስለሆነ ከዚህ ውጪ ምንም ሊያመጡ አይችሉም። ከፍራችሁ ታውቋቸዋላችሁ ስለሚል አርዳሃለው፣ ገላሃለው፣ አንተ እንደዚህ አንተ እንደዛ። ምክንያቱም የተጠናወታቸው አጋንንት እንዲቀላል እንዳይመስላችሁ፣ የያዘቸው የሰፈረባቸው አጋንንት እንዲቀላል እንዳይመስላችሁ። ከባድ ነው። የስድብ፣ የመግደል፣ የማረድ፣ የዝሙት መንፈስ የተጠናወታቸው ወደዋል። ምክንያቱም አስተምሮ እችላለሁ ከይቅርታ ጋር እዚህ ጋር እንዴ አሁን የምንፈልገው ስድብ ምናምን መመላለስ ሳይሆን ትክክለኛ ማስረጃ ማቅረብ የሚችል ሰው ነው የምንፈልገው። ያ ወንድምህን እያየዋል ወንድምህ እንጂ ስድብ ካንተም ጋር እፎይ ካንተም ጋር ሆነ ከሙስሊሞች ጋር ሳይሆን ዋናው ትክክለኛ ማስረጃ ነው። እዚህ ማስረጃ የማቅረብ እንትን ስለሆነ ማለት ነው ይታያዘው። መልካም። እሺ ስለዚህ መልካም። እሺ ይቅርታ ማሜ ጠይቆ የሚመጣ ከሆነ ይጠይቅ። አይመስልም? ጠይቆ የሚመጣ ከሆነ ማሜ አሁን ብዙ ነገሮችን አላቅም እያልክ ስለሆነ አሁን ለምንድን ነው ከቁርአን ጋር የሚጻረር ነገር ያስቀመጠው? ለምን ሁለት የማይገናኙ አካላትን ለምንድን ነው ሳሂህ ሙስሊም ላይ ለምሳሌ 169 ላይ ምን ብሎ አስቀምጧል? አላህና እውነት ቆይ ማሜ ጨረስን። ከማሜ ጋር ችግር የለም። ኪያ ማይክን አንሳና እንኳን ደህና መጣህ። ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነው? አለን። መልካም። ሜቢ በከፊል ጥያቄዎቹን እየሰማቸው ነበር ብዬ አስባለሁኝ እና ጥያቄው ከይቅርታ ጋር ወደ በመጀመሪያ እንትና ደጃል ቆይ አንዴ ጥያቄውን እንትን አድሬስ ላድርግልና ምላሽ ትሰጥበታለህ። ደጃል ካላህ የሚለየው በምንድን ነው ብሎ ነው ነብዩ ያስተማረው? ግራ እንዳትጋቡ ሰጋለሁ። ደጃል ካላህ በምን ይለያል አለ? ምን ይላል? ቅድም ያሳየህን እስኪ አርቲክል አውጣው። ደጃል ስንት አይና ነው? አርቲክሉን እያየን እናውራ። መልካም። እሺ ከፈችለት። ኦኬ ምን ይላል ነው ወይስ ላንብብ? ችግር የለውም አንብበው፣ ቀጥል። ኦኬ Allah is not one eyed and behold ይላል that ደጃል እዚህ ላይ ኮምፓሪዥን እየተጠቀመ ነው ወይስ አላህ Subhanahu Ta'ala እንዳልሆነ እየተናገረ ነው ያለው? እዚህ ላይ አንብበው እና ተርጉምለት። አላህ አንድ አይን አይደለም። ደጃል ደግሞ ቀኝ አይኑ ብላይንድ ነው የሚለው። ሶ እዚህ ላይ ችግር የለውም። ለምንድን ነው እሱ አላህን ማስገባት የፈለገው? ደጃል ጌታ ነኝ ብሎ ፕሪቴንድ ስለሚያደርግ ነው። ሶ የጌታ ወስፍ መነገር አለበት፣ የጌታ ባህሪ መነገር መቻል አለበት። ለምሳሌ ሌት ሚ ሴይ ሰምበዲ ሰው ተነስቶ ጌታ ነኝ ቢል ጌታ ሰው አይደለም። ሰው ልጅ እንደዚህ አይነት ባህሪዎች አሉት ቢባል ሌት ሚ for the sake of argument let me finish ሶ ይሄኛውን ነገር ቢጠቀም ኦኬ ሰው ካልሆነ እንደዚህ ነው ተብሎ አርጊመንት ቢል ማድረግ ይቻላል። ኮምፓሪዥን ውስጥ ራሱ መግባት አይደለበት አይመስለኝም። አላህ አንድ አይን ነው፣ ደጃል ግን አንድ አይን አይደለም። አላህ አንድ አይን አይደለም፣ ደጃል ግን አንድ አይን ነው ብሎ አስቀምጠዋል። አንድ አይኑም ደግሞ የትኛው አይኑ ነው ደጃል የሌለው? ሶ ኔቨር እዚህ ላይ ይሄን ቃላት መጠቀም የለብንም። አይ ኖ ዋት አንተ ለማለት የፈለከው ደጃል የቀኝ አይኑ ወይም ምንድነው የሚለው ራይት አይ ነው የሚለው ራይት አዩ ብላይንድ ከሆነ ያላህ ራይት አይ ብላንድ አይደለም ምናምን ወደ ማለቱ ነው አንተ እየገባህ ያለው። ነገር ግን አላህ በአንድ አይነት የሚገለጽ አይደለም። አላህ is not one አላህ አንድ አይን አይደለም።
ኦኬ አይም እየተረጎምኩ ነው። አላህ is not one eyed and behold አላህ አንድ አይና አይደለም። that means እዚህ ላይ ስለ ቀኝ አይኑ እንደዚህ ነው ምናምን ስለማለት አይደለም የሚገባው። just take it as it is አላህ አንድ አይና አይደለም። ኦኬ ሙስሊሞች የሚያመልኩት አምላክ አላህ አንድ አይና አይደለም። ደጃል ደግሞ blind on the right eye ነው። ቀኝ አይኑ blind ነው and his eye would be like floating grape ልክ እንደ I think እንደ ፈረጠ ግሬፕ አይነት ነገር እንደዛ ነው የሚለው። ሶ አላህ አንድ አይን አይደለም፣ ደጃል ደግሞ አንድ አይኑ የጠፋ ነው ማለት አላህ ሁለት አይኑ የበራ ነው ወይም ደግሞ እንደዚህ ቆጠራ ውስጥ የገባ አይደለም። ጀስት እያሳየ ያለው እዚህ ላይ ደጃል አምላክ ነኝ ብሎ ፕሪቴንድ የሚያደርገው ደጃል ምልክቱ አንድ አይና ነው። ሌሎች ቀጥለህ ያመጣቸው ምልክቶች አሉ። ምናልባት ካልቀላቀልኩብክ ቆይ እዛ ከመሄድ በፊት ሞር ለኦዲየንስ ስለሆነ የምናወራው ነብዩ ምን አለ? አላህ አንድ አምላክ አይምን ሁለቱም አምላክ ነን ብለዋል። እሺ ሰዎች እንዲለዩት መለያ ምንድነው የተናገረው ነብዩ? አላህ አንድ አይን አይደለም። አላህ ምን አይደለም? አንድ አይን አይደለም። ደጃል ግን ምንድነው እሱ? አንድ አይን ነው። ስለ አይን ሊነገርለት የተፈለገውና ስለ አላህም እንዲህ ሊነገር የፈለገው ወይስ የሚያመሳስላቸው ነገር ስላለ ነው። አይናቸውን ስፔሲፊክ አድርጎ ቋዳም ስለተመሳሰሉበትም ነው። የትኛው አይን ነው የጠፋው ደግሞ ማለት መልሰን የደጃል የትኛው አይኑ ነው የሌለው? ጨርስ ያ የትኛው አይኑ ነው ደጃል የሌለው? የደጃል የቀኝ አይኑ የለውም። ኦኬ ምን አላቸው ማለት ነው? ሰዎች በቀላሉ ደጃልን አይተው እንዲለዩ የቀኝ አይኑ እውር የሆነን ነው የሚያዩት ወይንስ የግራ አይኑ እውር የሆነን ነው እንዲለዩ የነገራቸው? ስለ ግራ አይን እዚህ የሚጠቅስ የለውም። አይጠየቅኩ እኔ። ስለዚህ በነብዩ ንግግር መሰረት ሰዎች ደጃልን በቀላሉ የሚለዩት ግራ አይኑ እውር የሆነን ነው ወይንስ ቀኝ አይኑ እውር የሆነን? ቀኝ አይን እውር መሆኑ ብቻ አንድን ሰው አንድን አካል ወይም ፍጡር ደጃል ያስብለው። የጠየቅኩህን ብቻ መልስልኝ። ያስብለዋል አያስብለውም ሌላ ጉዳይ ነው። እዚህ ጋር ተቀምጦልሃል። ደጃል ምንድነው እሱ? ምልክት ሰጥቷል። ሶ ደጃልን ሰዎች የሚለዩት ግራ አይኑ እውር ከሆነ ነው ወይንስ ቀኝ አይኑ እውር ከሆነ? ስለ ግራ አይን ለምን አነሳን? ግራ አይን ቀኝ አይን ማለት አይደለም ያለብን። አንተ ለማለት የፈለከው ነገር ንጽጽር ውስጥ አላህ ጋር ንጽጽር እንድናደርግ ለምሳሌ እያየሁት ስለሆነ ነው። ኖርማል ሌት ሚ ሴይ እሺ፣ አንዴ ልመልስ። the difference between የተጻፈው ብቻ ለምን አትልም? እሺ ቀጥል እያልኩ እኮ ነው። ኮንቴክስቱ the difference between Allah and ደጃል ብላይንድ ነው። አላህ ግን ሁለት አይኑ ወይም ደግሞ ስለንደ ብላይንድ አይደለም ወይም ቀኝ አይኑ እንደዚህ ያለው ግራ አይኑ እንደዚህ ያለው ለማለት አይደለም። ይሄ ኮንቴክስቹዋሊ የሚለው ምንድነው? አላህ is not one eyed እየሰማን ነው። ሰው ረጅም ሰዓት እድል የሚሰጠው ለዛ ነው። አላህ አትሊስት አንድ አይን እንዳልሆነ ከዚህ ሐዲስ ላይ ተረድተናል። ከዚህ ሐዲስ ላይ አትሊስት ደጃል ቀኝ አይን እንደሌለው አውቀናል። ማለት this much stupid አይደለም። እኛም አንብበ ነው ይገባናል። አላህ አንድ አይን እንዳልሆነ አውቃለን። በቃ ከዚህ ሐዲስ ደጃል ደግሞ ቀኝ አይን እንደሌለው ሰው የሚመጣው አካል ቀኝ አይን ያሌለው ነው ወይንስ ግራ አይን ያሌለው ነው ደጃል የሚባለው? ስለ ለመመለስ ለምን እንዳልፈለክ አልገባኝም። የሚመጣው አካል አሁን እንደዚህ ልጠይቅ። ደጃል የሚባለው ቀኝ አይን የሌለው ነው ግራ አይን የሌለው ነው? ምልክታችሁ ከአይን አንፃር ነው የጠየኩ። የሚመጣው አካል አንተ የምትለየው ግራ አይኑ የሌለ ነው ወይስ መልስልኝ። ደጃል ብዙ ምልክቶች አሉት። ከምልክቶቹ ውስጥ የቀኝ አይኑ
ልክ እንደ ፍሎቲንግ ግሬፕ የሆነ ነው፣ ብላይንድ ነው ይላል። ስለዚህ መልካም የቀኝ አይኑ እውር የሆነ ምንድነው እሱ? ደጃል ነው። አሁን ቀጣይ እንትና እውነት ቀጣይ አዲስ ይሄንን ኤግዛምፕል ያዝን። ቀጣይ እንቀጥል። ኦኬ ከርሊ ሄር ነው ኖ ሌፍት አዩ ላይ ግቢ። ኦኬ ስንት ላይ ነበረ? ቀጣ ሌፍት አዩ አለሹም ላይ ይገኛል። ሳሂህ ሙስሊም 2934 ላይ አግኝቻለሁ። ይታያል። ምን ይለናል? አንብብልን ወንድማችን አንብብልን። Dajjal is blind of left eye with thick hair and then there will be a garden. I'm fine with him like that. እንደዛ ይላል። አርጎመለን ኦኬ አረብኛው ማየት ይችላሉ ከይቅርታ ጋር አርጊ I can understand it easily. ይገርላ ከቼን ኦፍ ናሬሽን ጀምሮ መጀመር ትችላለህ። እሺ አንብብልን። ሁሉንም ያንብበው። ዝቅ አድርጊለት ከተመቸኝ። ያ ከመጀመሪያ አንዴ ጠብቁኝ። Okay. Okay. I've just እንትን ብዬዋለሁ። የግራ አይኑ ምንድነው የሚለው? አይ እነዚህ የሐዲሱን የዘገቡት ሰዎች ሊስት ነው። ታች ፖይንቱን ነው። ድምፅን ከፍ አድርግና ብዙ እየሰማን አረብኛ የሚችሉ ስላሉ ደጃል የግራ አይኑ አረብኛውን አንብበው። ማንበብ ብዙ የማይችሉ መስማት የሚችሉ ስላሉ ትችላለህ አረብኛ መስማት? ያቀጥል። ደጃል የግራ አይኑ አያይም ነው የሚለው። ኦኬ ቀደም ምን ብላይ ነበረ? ደጃል ቀኝ አይኑ ነው ማያየው ብለህ ነበረ። እዚህ ጋር ደግሞ ስትመጣ ምኑ ነው ማያየው አልከኝ? ስለዚህ ደጃል የሚባለውን አካል በምንድን ነው የምንለየው? ስኮላሮቹ ያሉት ቦዝ አይስ አር ዲፌክቲቭ ነው። ሁለቱም አይን ዲፌክቲቭ ናቸው። ልክ እንደ ግሬፕ አዳምጠኝ ልጨርስ አለ። ከፍ አድርገህና መቼም ነብይህ እንትን እንዳትናገር ከይቅርታ ጋር ችግር የለውም። ነብይህ በግልጽና ጥርት ባለ ቋንቋ እንደሚናገርና ምንም የንግግር ክሎት እንደሌለበት ሐዲሳቶቹ ደጋግመው ይናገራሉ። ሰው ነብይህ እንደዛ ያለበትን ታመጣልኛለህ ማለት ነው። መረጃ ትከፍትልናለህ። ስኮላሮች አሉ ሐዲሶችን የሚያቃኑት ግጭት ነው። ቀጥታ ይሄ ግጭትን ትናንትና የመጣ ስኮላር ለሚያቃን ነው። እንዲህ ብለን እንረዳ የሚለው ሳይሆን ነብይህ በጊዜው ለነበሩ ሰዎች ምንድነው ያላቸው? ደጃል ቀኝ አይን የለውም አላቸው። ግራ ተጋቡ። ኖ ቀኝ አይን የለውም አላቸው። በሌላ ጊዜ ደግሞ ተሳስቶ ግራ አይን የለውም አላቸው። ከዛ ኮንፊዝድ ሆኑ ሰዎቹ። ግራ ተጋባን ይሉታል ራሳቸው ማለት ነው። አንዴ ሌላ ይላቸዋል፣ አንዴ ሌላ ሲላቸው ማለት ነው። መረጃውን ትከፍታለህ። ኪያ መረጃ አንዴ ቪዲዮ ትከፍትና ነብይህ እንደዛ ያለበትን ቪዲዮ መክፈት የምችልበት አይደለም። ነገር የለውም። ሐዲሱን ንገራት፣ እውነት ክፈችለት። ሐዲስ ቁጥር ንገራት። ምኑን ነው? ስኮላሮች አሉትን
ስኮላርን አይደለም ስኮላር አይደለም ምና የሚያቃ ነው። ትናንትና የመጣ ሰው እንደዚህ ብለን እናቃ ነው የሚለው ሳይሆን ነብይህ የተናገረበትን ሁለት አይን የለውም ብሎ የተናገረበትን ወይ እነሱ አንደርስታንድ ያደረጉትና እኛ የምንከተለው እኮ ስኮላሮች በምን መልኩ ይሄን ነገር ተረዱት ብለን በዛ መልኩ ነው እኛ መረዳታችን የሚከተለው። ኖ ምክንያቱም የትኛውም ሰሃባ አንተ እንዳልከው ብሎ ያለ የለም። ነብይህም እንደዛ አላለም። አሁን ላይ ያሉት ግጭት መሆኑን እኛ ስናሳያቸው አይ በቃ ሁለቱም እውር ነው ብለን እንበል። ይሄ ማስረጃ አይሆንም። ምክንያቱም ለይልቶ ምን ብሏል? ደጃል ግራ እንዳትጋቡ ቀኝ አይን የለውም ብሏል። በሌላ ጊዜ ተሳስቶ ነብይ ደግሞ ምን ብሎ ታስተምሯል ማለት ነው? በፍጹም አልተሳሳቱ። ካልተሳሳተ ማስረጃ አምጣ። ማስረጃ ብቻ ማምጣት ነው የሚጠበቅብህ። አንድ ጥቅስ ብቻ ነው የሚጠበቅብህ አንተ። በሌላ ጊዜ ደግሞ ምን አለ? ደጃል ግራ አይን የለውም አለ። ከዛ ሰዎቹ ምን ይላሉ? ግራ ተጋባን ስለ ደጃል ይለውታል ማለት ነው። ኮንፊውዝድ ሆኑ ሰዎቹ ራሱ። ለዛ ነው አሁን ቀጥል። መረጃው ላይ ካለ ሐዲሱን አንድ ያቀርብልን። ሱናን አቢ ዳውድ 4320 አንዴ ክፈሽልን። ግራ ተጋባን ያሉበት አለክ? ኧረ በጣም ብዙ ቦታ ሰጣለሁ። ኤኒዌይስ ሌት ሚ አንዴ ምላሽ ልስጠክ። ማስረጃ ጥቀስ። እነዚህ ሌፍት አይድ ማስረጃ ጥቀስ ኪያ። ምክንያቱም ይሄ የሙስሊም ቤት አይደለም፣ ተረት ተረት የሚወራበት በመረጃ የምናወራበት ነው። በአረብኛ እንዲህ ብላ ላንተ ነው አንተ ያ ማስረጃ ካመጣ ብቻ ታወራለህ። አሁን እዛ ሲሆን ቤታችሁ በአረብኛ ምናምን ብላችሁ ምንም አያውቁትን ህዝብ ወደ ገነት እንዳይገባ ወደ ገሃነም ትመሩታላችሁ። በአረብኛ እኮ እንዲህ አይኑ እንዲህ። አሁን ቅድም አንተ አረብኛው ያልከው አይ ነው እኔ እንጃ ማንበብም እችላለሁ መሰለኝ። አክቹዋሊ አንብበው ስለ ለማንበብም አልፈለግም። በአረብኛ ምናምን ብለህ ለመፎገር ነው። ይሄን እናውቀዋለን። እስልምና ላይ የሚሰሩ ስራታችሁ ስለሆነ ዘሆን በአረብኛ ሰዎችን እንደምታጭበረብሩ ምንም አያውቁ ሴቶችን እንደምሸውዱ እናውቃለን። እኔ ግን በኮንፊደንስ ይሄን አዲስ አይደለም አረብኛ ወደ ፈረንሳይኛም ወደ ሌላ ቋንቋም ብቀይረው በቃ ግጭት እንዳለበት ጠንቅቄ ስለማቅ ማለት ነው። እስልምና ለውሸት መቆም እንደማይችል ስለማቅ ነው። አንድ መረጃ ሊመጣበት እንደማይችልም ስለማቅ ማለት ነው። ኤኒዌይስ ሰዎቹ ግራ እንደተጋቡ የሚያሳይ መረጃ አለ ወይ ብሎኛል። ሰዎቹ ግራ መጋባታቸው ብቻ ሳይሆን ሙሐመድ ራሱ ምን ብሏቸዋል? አትረዱኝ ይሆን ብዬ ሰጋለሁ ብሎ የራሱ ስጋት ሁሉ አለው። ምክንያቱም ሰዎቹ ግራ መጋባታቸው ስለገባው እየነገራቸው ታልተረዳችሁ ብሎ ይቀጥላል። ቀጥይ እንትና አንብቢለት። እሺ እንግዲህ ናሬትድ ባይ ብሎ አስቀምጧል። የቼን ኦፍ ናሬሽኑን ያው ግሬዱ ሳሂህ አልባኒ ስለሆነ ብዙ ማስቀመጥ አስፈላጊ አይደለም። ኦልሬዲ ሳሂህ ብሎ አስቀምጦታል። the prophet of Allah said ያላ መልእክተኛ ምን ብሎ ተናገረ? ወይም ደግሞ ያላ ነብዩ ምን ብሎ ተናገረ? I have told you so much about the Dajjal በቅንፉት አንቲክራይስት ስለ ደጃል ብዙ ነገር ነገራቸዋለሁ that I am afraid of you may not understand ከዛ ብዙ ነገር ነገራችሁ ግን ያን ነገር ተረዱታላችሁ ብዬ አትረዱትም ብዬ እፈራለሁ። The Antichrist is short, pain-toed, woolly-haired, one-eyed, and an-eyed, sightless, and neither protruding nor deep-seated. በቂሽ ነው። ከታች ያለችዋን ብቻ አንብቢያት መጨረሻዋን ላይ። Okay. If you're confused about him, know that your Lord is not one-eyed. እንግዲህ በዚህ ነገር ላይ ተብራርቶላችሁ የፊዚካል ፊቸርስ ወይም ደግሞ ያካለው ሁኔታው እንዴት ተብራርቶላችሁ አሁንም ግራ ከገባችሁ ወቁ ጌታችሁ ባለ አንድ አይና አይደለም። Thank you. ስለዚህ ደጋግሞ መሐመድ እየነገራቸው ምን አለ? በቃ ሊገባችሁ አይችልም ብዬ ሰጋለሁ። አሁንም እንዲህ ብያችሁ ካልገባችሁ ወይንም ግራ ከተጋባችሁ ግራ የሚገባችሁ ከሆነ ጌታችሁ ግን ምን አይደለም? አንድ አይን አይደለም። ጌታቸው ምን አይደለም? አንድ አይን አይደለም። ስለዚህ በጊዜው የነበሩ ሰዎች ግራ የተጋቡበትን ሰሃቦቹ ኮንፊውዝድ የሆኑበትን ከ1400 ዓመት በኋላ ሙሐመድ ከሞተ ስለ ደጃል እኔ ነኝ የማውቀው ብትል አስቂ ነው። ወይንም ሙሐመድ
ሰሃቦችን ሲያስተምር ሰሃቦቹ መረዳት ችሎታ የላቸውም ወይንም ደግሞ ሙሐመድ የማስረዳት ችሎታ የለውም ማለት ነው። ልብ በል ሙሐመድ ስለ ደጃል እያስረዳቸው እየነገራቸው እያስተማራቸው ሰዎቹ ሊገባቸው ካልቻሉና ግራ ተጋቡ አንተ ከ1400 ዓመት በኋላ ሙሐመድ እንደዚህ ነው ያለው ብለህ አንድ ስኮላር ብትጠቅስ ከሰሃቦቹ ይበልጣል። ሰሃቦቹ ራሱ ግራ ተጋብተዋል። ሰሃቦቹ ራሱ ግራ ተጋብተውበታል። ምክንያቱስ የሚጋጭ ንግግር ይናገራቸው ስለነበረ ነው። ቡሃሪን አንዴ ክፈችልኝ 2937 ኤ ላይ ያለውን ሰዎቹ ኮንፊውዝድ የሆኑበትን ማለት ነው። አይ ቲንክ ቡሃሪ ነው ሙስሊም ላይ 2937 ኤ ቀጥይ። ያው አንዳንድ ጊዜ አስፈላጊ አድርጎ ይነግራቸዋል። ከዛ በኋላ ደግሞ ሲግኒፊካንት አይደለም የሚላቸውን ሀዲስ ነው አይደለ? ያ እሺ what is the matter with you ብሎ ይጀምራል። ምንድነው ችግራችሁ? ምንድነው ችግራችሁ? ሰዎቹ በቃ ምንም ሊገባቸው አልቻለም። ምክንያቱም አንዴ ቀኝ አይን አለው ሲላቸው አንዴ ቀኝ አይኑ ነውር አላቸው። ከዛ በኋላ ደጃል የምንለዩበት መንገድ ብሎ ግራ አይኑ የለም አላቸው። ቆየት ብሎ ደግሞ በሌላ ጊዜ ቀኝ አይኑ የለም፣ ይኸውን ግራ የሚያጋባ ነው። ስለዚህ ሰዎቹ ስለ ደጃል ያላቸው አቋም ግራ ተጋቡ ማለት ነው። ምንድነው ችግራችሁ? ቀጥይ። እሺ what is the matter with you? we said እኛ ተናገርን Allah's messenger you made a mention of Dajjal ከዛ ምን ብሎ ስለ ደጃል አንስተዋል። in the morning sometimes describing him to be insignificant ማውራት ፈልጋለሁ። አንዴ ልጨርስ ከታ ምላሽ ልስጥ አንዴ የቀደሙን ወሬ ትተነው እንደገና ወደ ኋላ ተመለስን። ሚውትድ ሆኜ እንትን አላልኩትም፣ ይቅርታ። አንዴ ጠየቀን እኮ ሰዎቹ ኮንፊውዝድ የሆኑበትም ማስረጃ አንጡ ብለን እኮ እያወራን እኮ ነው። ነብይ ስንት ደቂቃ ትሰጠኛለህ? ኖ እንደዛ ለምን መሰለክ just I was muted then after a while እናንተ ስታወሩ ቁጭ ብዬ እሰማና then የሆነ ነገር ስናገር okay mute አድርግና ታዳምጣለህ ይባላል። how can I give you my evidences like that? give me a minute or 2 minutes ስጠኝ ይሻላል። 2 ደቂቃ ስጠኝ። ሰጣለኝ ያለ መረጃው ካለ እኮ 2 ደቂቃ አይደለም 5 ደቂቃም በላይ ሰጣለኝ። so give me that time ደቂቃውን ስጠኝና ልጠቀም አሁን እኮ ያን ለማድረግ። እሺ ቀጥል። እሺ ቀጥል እንስማ። እሺ ንገረኝና መክፈት አልችልም ስላልክ ከንከተልከተልከተል ኦኬ ጥሩ። ስንት ደቂቃ ብትሰጡኝ አይሻልም? 1 ሚኒት 2 ሚኒት በሉኝና በዛ ለማጠቃለል ልሞክር። መስማት ብቻ እንዳይሆን ያ ታቋርጡኝ ያላችሁ ለዛ ነው ደቂቃ እንድትሰጡኝ የጠየኳችሁ። መናገር ያለብኝን ነገሮች ተናግሬ መረጃዎችንም አቅርቤ ልጨርስ። ኪያ ማስረጃዎች ካሉ ሜቢ ቀድመህ ንገራትና እሷ ትክፈትልህ። ግን ማስረጃው ከሌሉ ደግሞ ዝም ብሎ የሚወራ ከሆነ እዚህ ቤት ውስጥ ገብተዋል። ዝም ብሎ የሚወራበት ቤት አይደለም። ትንሽ አስቸጋሪው ፓርት። ለማንኛውም ስለዚህ እሺ አመሰግናለሁ። እሺ እንደ ጥቅል ሐዲሶቹ ላይ ብላይንድነስ it's known normally blindness necessarily blind መሆን አለ። just blindness አለ። ኖርማሊ ናይት ብላይንድነስ ሳምሃው ያለም ሜዲካሊ እኛ ኤክስፕሌን የምናደርጋቸው ነገሮች አሉ። I'm not typically saying he is night blinded እንደዚህ እያልኩ አይደለም። ማለቴ በጨለማ ማየት አይችልም ምናምን እያልኩ አይደለም። ነገር ግን ብላይንድነስ ቲፒካሊ አንድ ሰው ብላይንድ ሊባል ይችላል። ኦር ሳምሃው አይኑ በደንብ ማያይም ከሆነ ብላይንድ ሊባል ይችላል። እነዚህ የሐዲስ ዲስክሪፕሽኖች ሶሂህ አልቡኻሪ ላይ የተጠቀሰው የሚለው ማለት ነው። ይሄ የቀኝ አይኑ የጠፋ ነው የሚለው ማለት ነው። የቀኝ አይኑ የጠፋ ነው የሚል አለ። ከዛ ደግሞ ላይክ ሰሂህ ሙስሊም ላይ ደግሞ
ብላይንድ ኢን ሌፍት አይስ ይላል። ልክ እንደዛው ማለት ነው። ነገር ግን ሌሎች ሐዲሶች እንደሚያሳዩት ሙስነድ አህመድ ላይ ሙስነድ አህመድ ሐዲስ ቁጥር 21973 ሙስነድ አህመድ ይሄኛው ምን ይላል? one of his eyes wiped out and the other one is like shining star ይላል። አንዱ አይኑ ልክ wiped out የሆነ ነው፣ ሌላው ደግሞ ልክ እንደ shining star ነው ይላል። ይሄኛው ሐዲስ ሰጀስት የሚያደርገው ምንድነው? ሁለት ዲፈረንት የሆነ አፒራንስ for each eyes ለእያንዳንዱ አይኖች የተለያየ አይነት አፒራንስ እንዳለ፣ አንዱ አይኑ ሙሉ ለሙሉ የጠፋ እንደሆነ፣ ያኛው አይኑ ደግሞ ሪላቲቭሊ በጣም ይሄ አይኑ የማየት ችሎታው ዝቅተኛ በጣም ዝቅ ያለ ከሆነ በዛ ሁኔታ ሊገለጽ የሚችል ይሆናል ማለት ነው። ሌላው ደግሞ በሱነን ኢብኑ ማጃህ ላይ ቀኝ አይኑ ብላይንድ የሆነ እና ሌፍት አዩ ደግሞ covered with thick skin ይላል። በተለያዩ ሐዲሶች ስለ አይኑ የተገለጸ አለ የሚያሳየው የቀኝ አይኑ ብላይንድ እንደሆነ እና የግራ አይኑ ደግሞ covered with thick skin በቲክ በሆነ ስኪን covered የተሸፈነ እንደሆነ ያሳያል። ልክ አይናችን ሲያብጥ እንዳለው ማለት ነው። ይሄ የሚያሳየው ናሬሽኑ ቀኝ አይኑ completely blind እና protruding እንደሆነ completely blind እንደሆነ፣ ሌፍት አዩ ደግሞ covered እንደሆነ ነው የሚያሳየው። necessarily ግን blind complete blindness የለውም ማለት ነው። እነዚህ በሐዲሶች ደጃል ለማነጻጸር የተከደበት ደግሞ ፍጹም የማይሆን ነገር፣ ለምሳሌ ደጃል ለምሳሌ አላህ ሰው አይደለም ስንል ሌላ ነገር ነው እያለን እንዳልሆነ ነው። አይ ሚት አድርጌያለሁ። አይ ወደ 5 ደቂቃ እኮ አዳመጥ ነው። አይበቃውም እንዴ? 1 ደቂቃ ነው የፈለገው፣ 5 ደቂቃ ሰጠ ነው። ሰው ያወራቸው ነገሮች በሙሉ ተረት ይሆኑና ወደ ኪስ ይገባሉ ማለት ነው። ሜዲካል ተርም ላይ እንደዚህ አንደኛው ሾር ባይዘ ባትወጣ አሪፍ ነበረ ነው ወጣ። በአንደኛው ባይዘ ሜዲካል ተርሞች አላቸው እኮ እውር ተብሎ አይገለጥም ሲጀመር አለ ወይ ሾርት ግን ሪሌቨንት ነው። ያወራው ነገር ያብራራው ነገር ምንም እኮ የሚገናኘው ነገር የለም። እኛ ስናነሳ ከነበረው ነጥቦች ጋራ አንተ ስታነሳቸው ከነበራቸው ነጥቦች ማውራራ ሱናን አቢ ዳውድ የጠቀሰው አሁን ምንም ለሱ ትዊስተር አድርጎ ጠቀሰው ምናምን የሚል የለውም እኮ። ስንዋሽም በልኩ ይሁን፣ ስንዋሽ በልኩ ይሁን። ይሄን አሁን ቤታችሁ ቢሆን አረብኛ ታነቡና ሞራ ብላችሁ ትጨምሩበታላችሁ። ምንም ማያውቁትን ለመደለያ ይሄንን ሲመጣላችሁ ሞራ ምናምን ብላችሁ ወይንም ደግሞ አንዱ በደንብ ያልጠፋ አንዱ በደንብ የጠፋ ብላችሁ ትጨምሩበታላችሁ ማለት ነው። ይሄ ውሸታችሁ በዓለም ዝና የታወቀ፣ እስልምና ለውሸት መቆም ስለማይችል ማለት ነው። አትዋሹ በዚህ መጠን። ስለዚህ የራሳችሁን እንትን አትክተቱበት። ኤኒዌይስ ዋና ፖይንታችን ምንድነው? አሁንም ደጃል ይሆናል ማለት ነው። ሬድ እስቲ አንብቢ እስቲ። ሰላም ነው ያሁንና እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። አይ ቲንክ ዋቢያ ነህ ሰላፍ ነህ ሱፊ ነህ ሶሪ የትኛው ሴክት ነህ? አህለል ሱና ወል ጀማዓ ነን እኛ። ስለዚህ ኢብኑ ተይሚያን ትቀበላለህ? እስቲ አንብበው መጀመሪያ አንብበው እስቲ። አሁን ያነበበችው መልካም። ኢብኑ ተይሚያ ላይ አንዴ ይጅልን እንትና እውነት እሺ ኢብኑ ተይሚያ እንደዚህ ይላል፣ አላህን ጸጉሩ ፍሪዛም ሆኖ ጺም አልባ ሆኖ አይቼዋለሁ ይላል። ሙሐመድ እንዳለ
እሱን አላልኩም። ቆይ እንመለሳለን። ቆይ አሁን አነበበችውን ወደዛ እንድንሄድ እሱን እንመለሳለን። ወደዛ ቆይ መጀመሪያ ትሄድ እዛ ወደዛ እንድንሄድ እኮ ነው። ወደዛ እንድንሄድ የናንበው እሱን አልፈለግኩትም። ቆይ እሱን ታስረዳኛለህ። አብሽር። ቆይ አሁን መጀመሪያ ያናንበብልኝ የናታነበው ነው ታነብልኛለህ። ወደዛ እንድንሄድ ነው። I saw my lord in a very wealthy, beardless young man with a curly hair and a great garden. ኦኬ እንትኗን ምልክት አድርጌልኝ ፍሪዛም ጸጉር የሚለውን ካርሊ ሄር የሚለውን ምልክት አድርጌልኝ። ሙሐመድ አላህም በምን አይነት ጸጉር ነው ያየው? ፍሪዛም ጸጉር። ሙሐመድን አላህ ምን አይነት ነው ጸጉሩ? የአላህ ጸጉር ምን አይነት ነው? ፍሪዝ። አሁን ወደ ቅድሙ አዲስ ተመለሽ። የእንትናስ የደጃልስ የደዛ ጸጉር ምን አይነት ነው? መልሹ። ያኛው ደርግ ወይንም ኦሊዮ ሄር ከሚለው ካርሊ ሄር ተመሳሳይ ትርጉሙ ግን ያኛው ሐዲስ ከፈች ያኛውን ክፈችለት በደንብ እንትኖቹ እንዲለያችሁ። ኦኬ ደጃል characteristics ኦኬ እዚህ ጋርም ያንግማን ወይ ቴንክ ዩ እዛ ጋር አላህን እንዴት ነበር ያልየው? አሁን ፓራላል አሳዩ። ያንግማን ነው አይደለ? እዚህ ጋርም ደግሞ ማን ነው? ደጃል ምን አይነት ነው? ያንግማን። ሉክ አላህ ምን አይነት ነው? ያንግማን። ደጃል ምን አይነት ነው? ያንግማን። ከርሊ ሄር የሚለውን ደግሞ አሳዩ። with twisted and contracted hair ይላል። ያው ወደ ተመዘዘና ምን ያደረገው ማለት ነው? ተቆጣጠረ። ሊተራሊ ቃሉን አሳዩ። ሜቢ ከፈለገው ከርሊ ሄር የሚለው ቃሉን አሳየው። ሳሂህ ሙስሊም 169 አላህ ምን አይነት ነው ጸጉሩ? ፍሪዛም ወጣት። ደጃል ምን አይነት ነው? ወጣት ጸጉሩ ፍሪዛም። ግራ እንዳትጋቡ። ደጃል ግን ምንድነው? አንድ አይና እውር ነው። ደጃልና አላህ ጸጉራቸው ተመሳሳይ ነው አይደለም ወንድማችን? አሁን እኮ በጣም ብዙ ተራመድክ። የጠየቅኩ ሌላ የምትመልስልኝ ሌላ። እስቲ ቆይ መጀመሪያ እስከ ማስረዳት በፊት የተጠየቅከው መልስልኝ። ወደ እሱ እንመጣለን ብያለሁ። መጀመሪያ የተጠየቅከው መልስልኝ። አሁን እኮ እየጠየቅኩ ነው። ያው በቃ አላህና ደጃል እናንተ አይመሳሰሉም እያላችሁ ነው። ደጃልና አላህ የሚመሳሰሉበትን እያሳየው ነው። የማይመሳሰሉት ባይን ነው። ትምህርት ልትሰጠኝ እኮ አይደለም የገባሁት፣ እንድመልስልህ ነው የገባሁት። በል እዛ ላይ አንብበውና እንየው አብረን። ያው አንብበው። ፍተን ካርሊ ሄር ተብሎ የተነገረለት ማን ነው? ሌላ ውስጥ ለምን ትገባለህ? እዛ ገባ ተባልክ አይደል? ምን ያው አዲስ ነው። አትሰማም። ሙሉን አድርጊለትና ያንብበው። ዝቅ አድርጊው። እውነት ሙሉ ማንበብ ከፈለክ አንብብ። በቃ ግራ አይኑ ምንድን ነበር ያልከው? ቀኝ ጠፋ ነው ብለህ ነበር። ቀኝ አይኑ ጠፋ ስለሆነ አላህ ሁለት አይን አለው እያልክ ነው። የቱ ጋር ነው የሚለው? ቶሎ በል። እኔ ምንም አላልኩም። ሁለት አይን አለው ሶስት አይን አለው ብዬ አልተናገርኩም። ቆይ አዳምጥ። ቆይ ቅድም ምን እያልክ ነበር? እንዳትዋሽ። ምን እየዋሸሁ? ምን እያልክ ነበር? ምን ብየዋሸሁ? አዳምጥ። ምን እያልክ ነበር? ምን ብየዋሸሁ? መጀመሪያ ምን አልክ? ደጃል አንድ አይና ደጃል አንድ አይና እውር ነው። ታዲያስ አላህ ግን አንድ አይና አይደለም። ደጃል አላህ ግን አንድ አይና አይደለም። ቁጥሩን ይገልጻል። ቁጥሩን ላሳያ። አንድ ያዝ አቅጣጫን ይገልጻል። ሁለት አይና አሳይ። በደንብ እንደሚገልጽ ላሳየህ እኮ ነው። ምክንያቱም እንደዚህ ይላል። አሁን ሐዲሱን አንብበው።
ግራ ተተጋባችሁ አለ። ቀጥል አንብብ አንብብ። ረዳ እኔ ጠየቅኩ የአላህን ነው ያልኩህ። ቶሎ በል አንብብ አንብብ። አንተስ ወይም ትራንስሌት አደረገው። እሺ ማንበብ ለምን ሳትፈልግ እኔን አንብብ ትለኛለህ? መልሱ ብለሃል ነበር እኔ አይደለም በአማርኛ ትራንስሌት አደረገው። If you are confused about him, know that your Lord is not one-eyed. ስለሱ ስለ ደጃል ግራ ተተጋባችሁ። ስለ ደጃል አላወራሁም። አሰማም እንዴ ጆሮ አይሰማም? አዳምጥ። ቆይ መጀመሪያ አላህ ሁለት አይን አለው የሚለው ቦታ ላይ አሳየኝ። ቆይ ልተርጉምልህ። ስለ ደጃል ግራ ተተጋባችሁ፣ ይሄን ወቁ አለ። አላህ ወይንም ጌታችሁ አንድ አይን አይደለም። አላህ ምን አይደለም? አንድ አይን አይደለም። ስለዚህ አላህ ምን አይደለም? አንድ አይን አይደለም። ደጃልስ እኮ ቁጥርን የሚገልጽ አለ። ፍጠን። ቁጥርን የሚገልጽ አቅጣጫ የሚገልጽ ነገር ካለ እስቲ አሳየኝ ቶሎ በል። ስለዚህ ከአንድ አይን በላይ ነው ያለው ብለን እንየዘው አይደል? በቃ አይደለም እናንተ እንደምትሉት ሁለት አይን እያላችሁ ያለችው እዚህ ጋር አንድ አይን ካለ ሁለት አይን ነው ያጠጋጋል ብለህ ነው። ግን ከአንድ አይን በላይ አለው ማለት ነው እኮ አሳየኝ ቶሎ በል። ስለዚህ ባለ አንድ አይን አይደለም ማለት ነው እኮ ባለ አንድ አይን አይደለም እያላችሁ ነው። ያ ማለት ከአላህ ጋር የሚለያየው የሆነ እንትን አለ እያላችሁ ነው። እሱን አሳየኝ ያልኳችሁ ነው። ሬዳ ፕሊዝ ቀላል ጥያቄ ነው የጠየኳችሁ። እኛ ላይ ከብደ ሎክ ስፔሲፊክ አድርጎ ነብይህ ቀኝ አይን የለውም ደጃል ሲል ቀኝ አይኑ ዕውር ነው። አላህ ደግሞ አንድ አይን አይደለም ሲል ምን እያለን ነው ማለት ነው? የአላህ ቀኝ አይን ዕውር አይደለም ማለት ነው። ምክንያቱም የደጃል ቀኝ አይኑ ይበልጥ ተረድተዋል። እስቲ እኮ እሱን ንገረኝ ነው የምልህ እኮ የአዳም ንገረኝ ነው የምልህ እኮ እየነገርኩህ ነው። አላህ ምን አይደለም እኮ አስረዳኝ በል። ኧረ ተው በእናትህ አታስረኝ። ደክሞኛል፣ ብዙ መጫወት አልፈለኩም ዛሬ። ኤኒዌይስ ደጃል ቀኝ አይኑ ዕውር ነው። ግራ ተተጋባችሁ አለ። ደጃል ቀኝ አይኑ ዕውር ነው፣ አላህ ግን አንድ አይን አይደለም አለ። ባይ ዲፎልት ደጃል ምንድን ነው ማለት ነው? አንድ አይን ነው ማለት ነው የደጃል። አላህ ግንስ አንድ አይን አይደለም። አንድ አይን ካልሆነ ደጃል አላህ ደግሞ እንደ ደጃል ሰው እንደሆነ ሐዲሱን ክፈችለት። እንትናን ወጣት ሰው ፍሪዛም ነው። ወጣት ሰው ደግሞ 8-9 አይን ያለው የለም። ሎክ ምን ይላል? አይ ሰው ማይ ሎርድ አይታይም ብዙም I saw my Lord in the form of a young bearded I saw my Lord in the form of a beardless young man with curly hair. ምን ይላል ኢብን አባስ መሐመድ ምን ብሎ ተናገረ? ነብይህ ማለት ነው። ጌታዬን በምን መልክ አየሁት? ወጣት ፂም አልባ ሆኖ። ወጣት ሰው ወንድ ማለት ነው። ሰው ይላል። ያንግ ማን ማለት ነው ማለት ነው። ያንግ ማንን አሁን ደጃል ጋር ሰጅለት። ያንግ ማን በተመሳሳይ ለደጃል ተነግሯል። ደጃልም ምንድነው? እሱ ያንግ ማን ነው። ደጃልም ያንግ ማን ከሆነ ቆይ ደጃልም ያንግ ማን ማን ምንድነው? እሱ ወጣት ሰው ይመስላል ነው የሚለው። ያንግ ማን ማለት ነው ማለት ነው። አሁን አስደከምከኝ፣ አስራብከኝ። ውሸት ተርጉሚለት፣ አሁን ተርጉሚለት፣ ወደ አማርኛ አድርጊለት። ጭራሽ ሰው ይመስላል የሚል ሐዲስ የለም። አዳምጥ፣ ወደ አማርኛ ተርጉሚለት። እሺ ሐዲሱ እንቱን አስተምረን እንችለዋለን። በኢየሱስ በቃ በድንቁርና መስጊድ ውስጥ አፍነው በአረብኛ ይዘዋቸው ሰዎቹ ምንም የሚያውቁት ታምር የለም ምንም ማለት ነው። ደንቆሮ ግን ያው አይፈረድባቸውም። እስቲ ምንም ማለት አንችልም። ምኑን ነው ማፈርድብን? በቀን 24 ያውም ደግሞ መሐመድ ነው አላህን ወጣት ሰው ይመስላል የሚሉት ትገርማለህ። በጣም እንገርማለን። እውነት ነው። እስካሁንማ ወጣት ላይሆን ይችላል። አክቹአሊ ጺም ማብቀሎ ሊሆን ይችላል። ጺም የለውም ብሏል በጊዜው። አሁን ምን እንትኑን ግማሹን አተረጉኝ ምን አንቺ ዋናው ቦታ ላይ አስቀምጬለታለሁ። አንዴ ቆይ ሀተታውን ተውና ሌላውን ነገር እሱ ደጃል የተጠማዘዘ የተወዛወዘ ጸጉር አይነ ስውር የሆነ ወጣት ብሎ ያስቀምጣል።
አይነ ስውር የሆነ ወጣት ማ ደጃል እንትና ደግሞ ተርጉሚለት ያንኛውን አላህ ለተበተ ስለዚህ አይነ ጸጉሩ የተጠመዘዘ ወጣት ሰው ወጣት የሆነ ነው ማ ደጃል እንትናስ አላህስ ምን አይነት ነው? ጌታዬን ቂም በሌለው ጎረምሳ አምሳል በአረንጓዴ ሜዳ አየሁት። ጎረምሳ ተብሎ የሚነገረው ለማን ነው ወንድማችን? ለሴት ወይንስ ለወንድ? እንደዚህ የሚላለ እርግጠኛ ነህ? ያው እያነበብክ እኮ ነው። ጎረምሳ ተብሎ የሚነገረው ቁጥሩን ስጠኝ። ኦኬ በያን አልተልቢስ 7ኛው ሙጀለድ 298 ያው ያዘው ወይም ደግሞ እዚህኛው ላይ ቢያን አልተልቢስ ቢያን አልተልቢስ ቮሊዩም 7 290 እስከ 298 ድረስ ሙሉን አንብበው። ስለዚህ ነው የሚያብራራው። ሰፊ እስቲ አንዴ ድገመልኝ። አንዴ ይቅርታ። ከ290 እስከ 298 የብኑ ተሚያ 290 ማለት ይሄን የሚያረጋግጥ ካለ ያው በቃ አረጋገጥንልህ እኮ እሱ ሰያው ነው። አሁን የነገራችሁኝ ምዕራፍ ነው ቢያኒ ነው የቀደመው ምንድን ነው የፈለከው ሌላ? ይሄን የሚያጠቃልል ሌላ ሐዲስ ካለ ብዬ ይሄን እንትን ሐዲስ ካለ ሙሐመድን አላህ የነካበት ቦታ መጥቶ እንዳየው ምናምን ይናገሩ አሉ። ሙሐመድም ደግሞ አላህን አይቶታል ማለት ታየው ነው። ማየት ብቻ ሳይሆን ሰውነቱን እንደነካካው የሚናገርበትም አለ። ከማየት ላይ መነካካቱ ሁሉ መሐመድ ራሱ አምላኩን አይቶታል፣ አላህን አይቶታል ነው የምትለው ማለት ፍሪዘም ጸጉር ምናምን ስላልከው ያ ነክቶታልም እያልኩት ነው። ማየት በርቀት ልታይ ትችላለህ አንድ ነገር ወለ ሰውነቱ እጁን ሰዶ እንደነካው የቅርበትና የርቀት ሳይሆን እያወራሁ አይቶታል አይደል እንዴ ነው ያልኩት። ያ አይቶታል እኔ አይደለም ያልኩት ራሱ ነው ያለው እኮ ራሱ ነው። ነብይ አዲሱን ከፍ አድርጊለትና እንደገና ያንብቡ። አይቼዋለሁ ያለው ራሱ ነው።
እሺ ሙታንን ሕያው የሚያደርግ እሱ በነገሩ ሁሉ ቻይ መሆኑ ነው። አላህ ነው ቻይ ማለት ሕያው የሚያደርገው። ከአላህ ውጪ ህይወትን ሙታንን ማስነሳት የሚችል አለ? በአላህ ፍቃድ ያው ነብዩ ዒሳ ወይም ደግሞ ኢየሱስ ክርስቶስ በአላህ ፍቃድ ያስነሱ ነበር ማለት ደጃልስ ያስነሳል? ብዙ ሙዕጂዛት ሰጥቷቸዋል። ምን ደጃልስ? ደጃልም ያስነሳ ነበረ። ስለዚህ ደጃል እንደዛ እንዲያደርግ አላህ ነው የፈቀደለት እያልከኝ ነው? ተቃራኒ ሆኖ እንዲመጣ። በጣም ጥሩ። ለሸይጣን ሳይቀር አላህ ጥበብ ሰጥቷቸዋል፣ ለሁሉም ማለት ነው። ለፍጥሯን በሙሉ ለተንኮልም ሆነ ለጥሩ ነገር አላህ ለሁሉም ጥበብ ሰጥቷል። ምሳሌ አንተ አሁን እሺ፣ አንድ አዲሱን ክፈሽልኝና እንደዚህ እንድታነብ አላህ እውቀት ሰጥህ። የፈለገ ስለዚህ ተቃራኒ ነው። እሺ፣ አንድ አዲሱን ነው። የትኛውን እናድርግ? አይ ቲንክ ሙስሊም 1882 ነው። 18 ቡሃሪ ላይ ቡሃሪ ወደ መጨረሻ አካባቢ ኦኬ፣ ትንሽ ከፍ ዝቅ አድርጊ። they will say no ከፍ ኦኬ፣ በቃ then ደጃል ከሚለው ጀምረሽ አንብበው። then ደጃል will kill ከሚለው ከላይ ትንሽ ከፍ በይሲ። ኦኬ፣ if ከሚለው ጀምረሽ ቀጥይ። ደጃል will say to the people ከሚለው ጀምረሽ ቀጥይ። Okay. Ad-Dajjal will say to the people, if I kill this man and bring him back to life again, will you doubt my claim? እንግዲህ ይህንን ሰው ይገድይ ወደ ህይወት ከመለስኩት የኔን የማስቀምጥላችሁን ሀተታ ትቃወሙታላችሁ ወይስ ትጠራጠሩታላችሁ ወይ ብሎ ሲላቸው they will say no. አይ አንጠራጠርም ይሉታል። then Ad-Dajjal will kill the man that man and bring him back to life. ከዛ ምን ያደርጋል? ደጃል ሊገለውንና ወደ ህይወት ያመጣዋል ማለት ነው። ታንክ ዩ። ምንም ያለ ፍቃድ አይደለም እዚህ ጋር አላህ ፈቀደለት አልፈቀደም ይል የለም። ሰውየው ገሎ ማዳን የሚችል ነው። እንዴት ያላህ ነው ገሎ ያድናል ማለት ነው። ቁርአኑ ላይ ደግሞ ምን ይላል? ህይወትን የሚሰጠው አላህ ነው ይላል። ሰው ቁርአኑ ላይ ስፔሲፊካሊ የሚያስቀምጠው ምንድነው? እሱ አላህ ብቻ እንደሚያደርግ ነው። ደጃል ደግሞ እየገደለ ህይወት መስጠት የሚችል ማዳን የሚችል አካል ነው። ከዚህ ምን እንረዳው ምንድነው? እሱ በአላህ ሙዕጂዛ ነው እንጂ በራሱ ምንም የሚያደርገው ነገር የለም። ሚላውን እስቲ ሐዲሱን ባላውቀውም ለሐዲስ ባላውቀውም የሚያጠናክር ሐዲስ ሊኖር ይችላል። የለም ሽታውም የለም። ባላህ ፍቃድ እሺ صحيح البخاري 1882 ነው የማየው። እሺ በጣም ጥሩ የለም ብለሃል እና ይወራል እስቲ ቼክ አድርገው። ያው ጥያቄ ነበር እንዴ? ጥያቄ ነበር መጠየቅ ይችላል? ምንድን ነው? እስቲ ስለ ኢየሱስ አንዳንድ ነገር ንገረኝ እስቲ፣ ማወቅ ስለምፈልግ ነው። ኢየሱስ በስጋ የተገለጠ ያው አምላክ ነው። ምን አልከኝ? ኢየሱስ በስጋ የተገለጠ ያው አምላክ ነው። ብዙ እንዲሄድበት ትፈልጋለህ? አይብቃ።
አይሰማም? ሬድ ሰምተኛል? ሰዎች 6 ሰዓት ሆነች። የመተኛችን ሰዓት ደረሰ። ከዚህ በላይ ብንቆይ ራብ ነው የምናተርፈው። ኑሮ ተወዷል። መተኛት ጥሩ ነው። ከዚህ በላይ ብንቆይ ድካም ነው የምናተርፈው ትላለህ። ማማ ያለሽ ቃል፣ ሌሎቻችሁም ማይክ ብድግ ብድግ አድርጉ፣ ማውራት ትችላላችሁ። ኡስታዝ እንዴት ነው? ማማዬን በዛ ተጥቃት ምን ልተኛ? አልተኛች እንዴ? አርሽ ላይ ነች። ከተኛችማ ከዛሬ ወደ ቤት ያገባትም። እመነኛ አርሽ ላይ ነች። የመጨረሻው ይሆናል ማለት ነው። በጣም ተኝታ ነበር ስትጠራ የለችም። እሺ እውነትሻ የምትይዋለህ? በጣም ደስ ይላል። በጣም ተምሬያለሁ። በጣም አመሰግናለሁ። ሁሉን ነገር እያወቅኩ ነው፣ እየተረዳሁ ነው። በጣም አመሰግናችኋለሁ። መልካም በርቺ። እንዴት አየሽው ፕሮግራማችንን? በጣም ደስ ይላል። በጣም ደስ ይላል። ትንሽ እየለመድኩ ስለሆነ ትንሽ እያወቅኩ ሲሄድ ሁሉንም ነገር ጠይቃችኋለሁ። እሺ በጣም አመሰግናለሁ። በጣም እውቀት አግኝቻለሁ። በጣም ደስ ይላል። በጣም ከሚባለው በላይ እውቀት አግኝቻለሁ። በርቺ። እሺ አመሰግናለሁ። ሚስራ አንቺ ዘዋሪ ቆይ፣ እግርሽ መሰበር አለበት። ማማዬ ማለት ነው። ውረጅ። በህልሟ የት ትደርሳለች? ሚስራለሽ ማሜ ጥያቄ አለ? እሺ እኔ ጥያቄ ሳይሆን ያለኝ መልእክት ነው ያለኝ። አሁን ላይ ሁላችንም ከስሜታችን በላይ ሆነን መንፈሳዊነትን ተቀዳጅተን በቃ ሁሉም ነገር ግልጽ ይሆንልናል ነበር። መልካም ጥሩ ጸባይ ነው ያለው ማሜ። ጸሎት አድርጉለት። እኛ የቀመስነውን እንዲቀምስ፣ እኛ ያየነውን ብርሃን እንዲያይ፣ እኛ ያገኘነውን እውነት እንዲያገኝ እየጠየቀም ያለ እየተማረም ያለ ልጅ ስለሆነ ማወቅ እውቀት መልካም ነው። እውነት ቤስት ነው። እውነት አርነት ያወጣል ይላል። እውነት ነፃነትን ይሰጣል። እውነትም መዳኛ ነው። እውነትም ደግሞ ክርስቶስ ነው። ጲላጦስ እስኪደነቅ ድረስ ምንድን ነው እውነት ብሎ ማለት ነው። እውነት ማን ነው? ክርስቶስ ነው። እኔ ነኝ እውነት ብሎ ሐሳዊ መሲህ ደጃል ሐሰተኛ ተብሎ በእስልምናም ይጠራል። ኢማጅን የነቢያት መደምደሚያ ብለው የሚያምኑት ሙሐመድ ቢሆንም ገና እንደገና ደግሞ ኢሳ ይመጣል ይላሉ። እንደ ነብይ እንኳን እነሱ ጋር ብንወስደው ያላህ ቃል ነው ብለው ያምናሉ። ኢሳ ቃሉና መንፈሱ ነው። ሱራ 4:179 ላይ እንደሚናገረው ያላህ ቃል ደግሞ ፍጡር አይደለም ብለው ያምናሉ። ኢሳ ደግሞ ያላህ ቃል ነው ብለው ያምናሉ። ባይ ዲፎልት ኢሳ ምንድነው የሚሆነው ማለት ነው? ፍጡር አይደለም ማለት ነው። እንደገና ደግሞ ጀስት የሆነ ፈራጅ ማን ነው ብለው ነው የሚያምኑት? ኢሳ ነው ብለው ነው የሚያምኑት። ገና መጥቶ ይፈርዳል ብለው ያምናሉ። ከዓለም ፍጥረታት ሁሉ ከተፈጠረው ሁሉ እሱም ያህል አስፈሪ የለም የተባለውን አካል የሚገለው ማን ነው? ኢሳ ነው ብለው ያምናሉ። ኢሳ ህይወት ሰጥቷል ብለው ያምናሉ። ወፍ ፈጥሯል። አይ ባላ ፈቃድ ነው እዚህ ጋር ይሏቸዋል። በእስልምና ቅርጻ ቅርጽ መስራት እንኳን አይቻልም። አስቀድሞ ቅርጻ ቅርጹን ራሱ ከሰራ አትሊስት ከጭቃ ሲሰራ ልክ አላህ አስቀድሞ ሰውን በጭቃ በሁለት እጆቹ እንደፈጠራቸው አይነት ማለት ነው። ኢሳም በተመሳሳይ ያን ይሰራል። እስትንፋሱንም እሱ ነው የሚሰጠው።
ደግሞ መጥቶ ቁርአንን ይሽራል። ማ ኢሳ በተለይም ጂዚያን ያስቀራል ይላል ሱራ 9:29 ሱራ 9:29 መጥቶ ይሽረዋል። የፈጣሪን ቃል ፍጡር ሊሽር አይችልም ደግሞ ብለው ያምናሉ። የፈጣሪን ቃል ፍጡር ማይሽር ከሆነ ኢሳ መጥቶ ቁርአንን የሚሽር ከሆነ ቁርአን የፈጣሪ ቃል ነው ካሉ ኢሳ ከሆነ መጥቶ የሚሽረው ስለዚህ ኢሳ በተቃራኒው ምን ይሆናል ማለት ነው? በተዘዋዋሪ ፍጡር አይደለም ማለት ነው። የመጨረሻ ነብይ መደምደሚያ እኔ ነኝ ብሏል መሐመድ። ኢሳ ገና ይመጣል ካሉ በሚመጣበት ሰዓት ላይ ደግሞ የነበሩ ሰዎች የሚያስተዳድራቸው የመጨረሻ ነብያቸው ለነሱ ማን ይሆናል ማለት ነው? ኢሳ ይሆናል። አይ እኔ ነኝ የመጨረሻው ነብይ ካለ ደግሞ ኢሳ ነብይ አይሆንም፣ ነገር ግን ምን ይሆናል? አምላካቸው ይሆናል ማለት ነው። ደግሞም ነው እና ይሄንና ከድንግል ለምን ተወለደ መልስ የለውም። መሲህ ለምን ተባለ በእስልምና ትርጉም የለውም። እናቱና እሱ ለምን የተመረጡ ሆኑ መልስ የላቸውም ሙስሊሞች። ለምንድነው ሴጣን የሰውን ዘር ሁሉ ይነካል ብለው ሲያምኑ ሴጣን ልብ በሉ ያልነካቸው ብቸኛ ሁለት ፍጥረቶች አሉ እስልምናው ማናማ ኢሳና መሲህ አይመን መሲህ ማርያምና ኢሳ እናቱና ልጁ ሴጣን ሁለቱም ብቻ ነው ያልነካው። ያው መሐመድ ሴጣን እንዳለበት ታውቃላችሁ። ሴጣን መኖር ብቻ አይደለም ብዙ ነው ታምራቶችን ማለት ሲጫወትበት ነበረ። ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን የወሲብ እንትን እንዲል ራሱን ለማጥፋት ልክ በዋሪ 1982 ላይ እንደሚናገረው ተራራ ላይ ወስደው ነበረ። እንደ ግመል ያንኮራፋ ነበረ። እንደ ትኩስ ጥጃ እንደተወለደ እንዲፈራፈር ያደርገው ነበረ። ሌሊት ወደ ልክ ሙስሊም 450 እንደሚናገረው አጋንንቶች ይዘውት ወደ ዋሻ ይሄዱ ነበረ። ብቻ ብዙ አጋንንቶች ይጫወቱበት ነበር መሐመድ። ኢሳ ላይ ግን አጋንንት ስልጣን የለውም። ለምን? ያ ምክንያቱም አምላክ እንደሆነ ገብቷቸዋል። አትሊስት ማለት ነው ቃሉ መንፈሱ መሆኑን ቁርአኑ ስለሚያስቀምጠው ማለት ነው። ይህንን ከፍጥረት ሁሉ በላይ ያለውን አካል መጥቶ የሚደመስሰው ኢሳ ይሆናል። እንደ እስልምናውም ማለት ነው። ይሄ የሚመጣው አካል ደግሞ የአላህ ተቃራኒ ወይንም ደግሞ የአላህ ተቃዋሚ ሆኖ ሳይሆን የሚመጣው የኢሳ ተቃዋሚ ነው ሆኖ የሚመጣው። የኢሳ ተቃዋሚ ሆኖ የሚመጣው ምን ብሎ ነው የሚመጣው? እኔ አምላካችሁ ነኝ፣ እኔ ነኝ የፈጠርኳችሁ፣ እኔን ተገዙ፣ እኔ መሪያችሁ ነኝ ይላል። ስለዚህ የኢሳ ተቃራኒ ነው ከተባለ እውነተኛው መሪ ማን ይሆናል? ኢሳ። እውነተኛው ፈጣሪ ማን ይሆናል? ኢሳ ይሆናል ማለት ነው። ይሄንኛው የሱ ተቃራኒ ስለሆነ ይሄኛው ውሸተኛ ሲሆን ይሄኛው እውነተኛ ነው ስለሚለው ማለት ነው። ይሄንን ተመልክተናል። ሌላኛው ምንድነው? ነብያቸው በጊዜው ስለ ደጃል ሲናገር ግራ የተጋባ ንግግሮች ሲናገር ነበረ። ቀኝ አይን የለውም አላቸው። በሌላ ጊዜ ደግሞ በሌላ ሐዲስ ላይ ግራ አይን የለውም አላቸው። ይህንን የተናገረው ከአላህ መለያ ብሎ ነው መስፈርትን ያስቀመጠው። ነገር ግን ምን ሆነ? ከዛ በኋላ ሁለት ግጭት ይመጣል ማለት ነው። በቀላሉ እንዲህ ማለት ይቻል ነበር፣ ሁለት አይን የለውም ማለት ይቻል ነበር። ሁለት አይን የለውም ከሆነ ደግሞ ምን ይሆናል? አላህ አንድ አይን አይደለም ብሎ አልነበረም መነገር የነበረበት ማለት ነው። ምክንያቱም ደጃል ሁለት አይን አንድ አይን አይደለም ብሎ የተናገረው ለምንድን ነው? እሱ ደጃል አንድ አይን ስለሆነ ነው። አንድ አይን ነው። አላህ ግን እንደዛ አይደለም። አንድ አይኑ የደጃል ጠፍቷል ለማለት ነበረ ይህንን የተናገረው ማለት ነው፣ ንጽጽሩ የተገባው። ስለዚህ ግጭት ይሆናል አዲሱ። ፕላስ ደግሞ ስለ ደጃል የመጨረሻ ቀን ምልክት ነው ተብሎ የተናገረው ኢሳ ይገለዋል የተባለው ከአዳም ፍጥረት ጀምሮ እስካሁን ድረስ በእንደዚህ አይነት አሰቃቂ እንትኖችን የሚከውን የለም ተብሎ የተነገረለት አካል በቁርአን ውስጥ ሽታውም የለ አንድ ቦታ ከቤቴ ውጡልኝ ብሎ ሲናገር በቁርአን ውስጥ ይህንን የዓለምን ሕዝብ ያንቀጠቅጣል ተብሎ የተነገረለት ደጃል ግን ምንም በቁርአን ውስጥ የተብራራ ነገር የለም። ቁርአን በግልጽ እና የተብራራው ነኝ ቢልም ስለ ደጃል ምንም የነገረን የለም ማለት ነው። ስለዚህ ሙስሊሞች አሁን ስለ ደጃል የሚያውቁት ምንድነው? እሱ
ሙሐመድ ከሞተ ከ300 ዓመት በኋላ ልብ በሉ። ሙሐመድ ከሞተ ከ300 ዓመት በኋላ የተጻፈ መጽሐፍ ላይ ያገኙትን መረጃ ነው የሚያነቡት። ሚኒመሙ 250 ዓመት አካባቢ ነው። ቡሃሪ 250 ዓመት ምናምን አካባቢ ሙሐመድ ከሞተ የተጻፈ ነው። እንዴት ነው የጻፉት? ቡሃራ የሚባለው ሰውዬ እከሌ ነገረኝ እንዲህ እያለ ሐሚት የጻፈውን መሐመድ ለሚስራ፣ ሚስራ ለአይሻ፣ አይሻ ለኑህ፣ ኑህ ለሪፖርት ነገሩኝ ብዬ እኔ መጽሐፍ ማለት ነው። ከሪፖርትን የሰማሁት እላለሁ። ማነገረው ለሱ ስል ኑህ ነግራው ነው። ለኑህ ማነግሯት ነው? አይሻ ነግራት። በምን ያውቃል ሰውየው? ይንገሯቸው አይንገሩት ሐሚት ማለት ነው። ትሄዱና እንደዚህ እኮ ሰማው ማነገረ እንከሌ ነገረኝ፣ ለሱ ማነግሮት ነው። እከሌ ነገረኝ ብሎ ነገረኝ። ይሄንን ነው መጽሐፍ አድርገው አሁን ሃይማኖት አድርገውት ይሄንን እምነት ተቀበሉ የሚሉን። ቼን ኦፍ ናሬሽን ሲሉ ሰምታችኋል። ሰንሰለቱ ስናዱ ምናምን ሲሉ ቼን ኦፍ ናሬሽን ወይንም ስናዱ ማለት ምን ማለት ነው? የዘጋቢዎቹ ሰንሰለት ማለት ነው። ከከሌ ከሌ ሰማ፣ ከከሌ ከሌ ነገረኝ፣ አሉባልታ ማለት ነው። አሉባልታ እንደ መጽሐፍ ነው። እና ይሄን ይመስላል የዛሬ ቶፒካችን። ከሞላ ጎደል ራሃማ ሪፖርት እያደረገች